እኔ ምንም አላመመኝ እንዴ እኔ አላመመኝ አንቺ ነሽ አመምሽቂ እኔ በሷ ነው መከራ ያየሁት ሰርቼ ለሷ ልጅ ነው ሰርቼ ለሷ ነው እኔ መለወጥ ያቃተኝ በእነሱ ምክንያት ነው ስለዚህ አሁን ደግሞ አባትዮ ለማማ ልብስ ገዛልኝ ልጅሽን ተሸክሩለት ደግሞ ዲቃላሽ ላሳደግልሽ ትጫዋለሽ ምን እንሰራበታለን አንቺ አርማ አታልቅሽ እናቴ አማታል አታስለቅሳት ለምን ታልቅሽ ያመመኝ እንደገና በስንት ቀን ይዛኔ በነሰውልሽ ያ እናቴ አሁን ትሞትልን ከቱን ሸርምጣሽ ያመጣሽው ልጅ ቁጭ በይማ እማዬ ቁጭ በይ እቺ ዘልዛላ ለምን ወጣለ አይ ምንም ሁኔታ አልተመቸኝ አይመችሽ አዎ ሁኔታ አልተመቸኝ እኔ አንቺ መችሽ አይመችሽ ይያለም የመጣሁት ቤቴ እኮ ነው ያለው የፈለገ ለምን ቤትሽ አይሆንም በጥፊ ያዞርሻለሁ ከፈለኩ ኧረ እባክህ ይመጥቻለሁ ማየ የልጅ ነገር ታውቂያለሽ እኔ ናፍቆኛል ልጅ ማግኘት ትፈልጋለሁ ለምን ደግሞ ታስጨንቂኝ ምንድን እህትዬ አስገደለችው መሰለኝ ህፃኑ ለምን ያላወቅኩ እኔ ራሴ ከዛ በኋላ ነው በሽተኛ ጉዳንግጭ ምን እንደሆንኩን ማያጅሽ አንቺ መጣሽ ኮዚ ቢ አልበላም ቡና ጠጪ አልጠጣም ማለት ነው እኔ አልፈልግም እና ለምን አየሽ ምን አረጋችሁት ምን አረጋኩ አይነት አረመኔ ብትሆኝ ነው የትሽ ልጅ ደፍረሽ የምትገይው በስመ አብ ኧረ እኔ እንደዚህ ያሉት ነገር እኔ ምንም አላውቅም ምን ሆነ ነው አንተ አባቱ እኮ ነው እሱ አንቺ እኮ መፍት እንዳለሽ እሱም እኮ መፍት አለው ቢኖርስ እሺ በሽተኛ ናት እንዴ ምን አባሽ እህትሽ ልጅ ሰጠሽ አንቺ ምን አባሽ መስማማት ነው እንዴ ካንቺ ዲያብሎስ አንተ እኮ ገንዘብ ተስማማችኋል እንዴ አብራችሁ ተስማምታችሁ ያለ እንደ እናንተ እኮ ራሱ ወንጀለኞች ናችሁ ምንድነው ምን ስማማ እንዴ አሁን እኮ ስታናግረኝ እንደዚህ ካሜራ አጥፍተ ይኸውልሽ ካሜራው ሳይሆን የጠፋ ላይቱ ነው የጠፋ ይሄው እናንተ በል እየተጫወታችሁ ነው እንዴ ውጣ ከቤቴ አንተ ውጣ በእናትህ ውጣ አንቺ በዋሽ እናቴ ብዙ ማውራት አትችልም አይኔን እያየሽ ልጅ ቤት እንዳለ ንገሪ እውነቷን እንቅጫለች ልጁ አባቱ ወሰደ የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም ባንድ አዲስ ነገር አንድ ሰፈር ውስጥ እገኛለሁ ማለት ነው እንግዲህ ዛሬም እንደተለመደው አንድ ጥቆማ አለኝ ያንንም ጥቆማ መሰረት በማድረግ እንግዲህ ያው ስራችንን እንሰራለን ማለት ነው አጠገቤ የምትያት እህታችን ናት ጥቆማውን ያደረሰችን እንግዲህ እሷም እያለች ያለችው ነገር ምንድነው ኦልሞስት ወደ 7 አመት ገደማ በአረብ ሀገር ስሰራ ስለፋ ኖር ያለው በስደት ነበርኩኝ ከመጣሁ እንግዲህ 3 ሳምንት አካባቢ ነው ያለች ነው እዚህ ስትመጣ ደግሞ ያልጠበቀችው ነገር ገጥሟት ነው የመጣችው ከናቷና ከእህቷ ጋር የሚያድግ የራሷ ልጅ ነበራት እንግዲህ የ14 አመት ልጅ ነው ያለችው አብሯቸው ነበር የሚኖረው ከእህትና እናቷ ጋር ማለት ነው እንግዲህ ተገዳ ለመምጣት እንደመጣች ወደ ሀገሯ ነው የነገረችኝ በፊት ስልክ እናወራ ነበር ቪዲዮ ኮል እናወራ ነበር ወይ ደግሞ ሳልደውልለት ድምጹን ሳልሰማ አላድርም ነበር አሁን ግን ቤተሰቦቼም አያገናኙኝም ህፃኑን አለችኝ መታም ጠይቃቸዋለች ስትጠይቃቸውም እንግዲህ ግልጽ መልስ የመለሱላት እንዳልሆነ አንዴ አባቱ የወለደ አባቱ እንደወሰደው አንዴ ደግሞ አዳሪ ትምህርት ቤት እንዳስገቡት አንዴ ደግሞ አቅም አንሷቸው ወደ ማደጎም እንደሄደ ነው እየነገሯት ያለው እንግዲህ እኛም ያየናቸው የሰማናቸው ነገሮች አሉ እንደ ማስረጃ ማለት ነው በዋነኝነት ግን ትክክለኛው ነገር የገጠማት ነገር የነበሩት ነገሮች ምንድናቸው የሚሉትን ከእህታችን አንደበት የምንሰማው ይሆናል እናንተ ታዲያ ይሄን ቪዲዮ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰዎች አዳርሱ በተጨማሪም ቤተሰብ ያሉናችሁ የአጋላጭ ሚዲያ ቤተሰብ ሁኑ ሰብስክራይብ እያደረጋችሁ ምክንያቱም አንድ ቀን ይጠቅማችኋል ማለት ነው ለጥንቃቄም ይጠቅማችኋል ቻናሉ እና አሳድጉን አበረታቱን ምክንያቱም እኛ ሰርተን በዛ ነው ምን በረታታው ማለት ነው ተጨማሪ ደግሞ እኛ ማግኘት ማናገር የምትፈልጉ እህት ወንድሞች በቴሌግራም ሊንክ እየገባችሁ እኛን ማግኘት ማናገር ትችላላችሁ ማለት ነው እስከመጨረሻው አብራችሁን ቆዩ ወደ እህታችን ሰላም ነኝ ሰላም እንዴት ነሽ አለው እግዚአብሔር በመጀመሪያ ደረጃ ያው እንኳን ደህና መጣሽ ማለት ፈልጋለሁኝ ወደ ሀገርሽም ቢሆን ተጨማሪው ነገር እስኪ ስምሽን እንተዋወቅና ምን እንዳጋጠመሽ ምን እንደሆነ እስኪ ብታወሪን ብትነግሪን እሺ
መጀመሪያ አክብረኝ ስለመጣ ደስ ብሎኛል። ይቅርታ እንድንጠይቀው እዚህ ፀሐይ ላይ ማስቀመጥ ያንተ አክብረኝ ስለመጣ ደስ ብሎኛል። ስሜ ትግስት እባላለሁ። ያው እንደምታዩ አረብ ሀገር ነበር ሲሰራ የነበረው። ከዚህ ወደ አረብ ሀገር ለመሄድ በጣም ብዙ ችግር ነበረ፣ ፕሮሰስ ምናምን በቃ ለመሄድ ሳስብ በጣም እንትን ብያለሁ። እዚህ ሀገር ታውቀዋለህ፣ ትሰራለህ ምንም እንትን የለውም፣ ለውጥ የለውም። እና ለመቀየር ለመለወጥ ብዬ ነው ወደዛ የሄድኩትና እዛ አረብ ሀገር ሄድኩኝ። እንደነገርኩ ያው 7 አመት ሆኖኛል። 7 አመት ኖርኩኝ። ያው የሰው ሀገር ኑሮ የስደት ኑሮ በጣም ከባድ ነው። ግን ምንም ማድረግ ስለማልችል መለወጥ ማደግን ስለምፈልግ በቃ ሁሉንም ነገር ችዬ እዛ እየኖርኩ በጣም ረጅም አመት ኖርኩኝ። በቃ ቤተሰቦቼን ለማገዝ ልጄን ለማሳደግ ብዬ ነው ወደዛ ሀገር የሄድኩትና እንደነገርኩ ልጅ እንዳለኝ ነግሬሃለሁ። ልጄን ለማሳደግ ብዬ ነው ወደዛ ሀገር የሄድኩት። እና የሰው ሀገር ኑሮ መቼም ተመችቶ አይደለም የምትኖረው፣ እየተሰቃየህም የትም ቦታ ስትሄድ አይደላህም። ግን በቃ ሁሉንም ነገር ችዬ እየተሰቃየው ምንም እያልኩኝ በዛ በሰው ሀገር እየኖርኩኝ እያለሁ በቃ ስኖር በቃ በደስታ ነው ማለት ፈልጌው ነው የሄድኩት። ፈልጌው እስከሄድኩ ድረስ ያው ደስተኛ ሆኜ ነው ስራዬን የምሰራው ምናምን ስራዬን አክብሬ ነው የምሰራው። እና 7 አመት ስቀመጥ በቃ ምንም ፈልጌዋለሁ። አገሩን መስራት ስለፈለኩ መቀየር ስለፈለኩኝ እየሰራሁኝ ቤተሰቦቼን አግዛለሁ። ልጄን ቤተሰቦቼ ይንከባከቡልኛል፣ ያሳድጉልኛል። እናቴ በጣም መልካም ናት፣ ለኔ ታስባለች ምናምን ነገር። መሄድ የለብሽም እዚህ ተደጋግፈን አብረን እዚህ የቀን ስራም ቢሆን ሰርተን በቃ ልጁን እናሳድገዋለን፣ አታይ መሄድ የለብሽም ምናምን ብላ እናቴ እያለቀሰች ነው ትቻችሁ ሄድኩት። በቃ እኔ እናንተንም ማሰቃይቼ እኔም ተሰቃይቼ መሆን ስለሌለበት ቢያንስ ወደዛ ሄጄ የተሻለ ነገር እኔ ቢያንስ ባልቀየር እንኳን የተሻለ ለእናንተን የምደግፍበት ልጄን እናንተ ይዛችሁልኝ እኔ በቃ መስራት አለብኝ። ጉልበት አለኝ፣ አቅም አለኝ። ስለዚህ መስራት እችላለሁ። ከእናንተ ጋር እዚህ አብረን ቁጭ ብለን ችግር ላይ ከምንወድቅ እኔ የተሻለ ነገር እየሰራው ነው ወደ እናንተ ልካለሁ ብዬ ከዛ እናቴንም ያው እናት ታውቃለህ ልጇ ስትሄድበት ተለይታ ስትሄድ በጣም ችግር ነው፣ በጣም ይከብዳል። ከእናቴ ብዙ ርቄም አልነበረም በፊት ያው ቅርብ እኔም ለብቻዬ ነበር እየኖርኩ ያለሁት። ግን እዛው አንድ ሰፈር ነበር የኖር ነው። እዛ ርቄ ሲሄድባት በጣም አለቀሰች ምናምን ነገር ግን አማራጭ የለም። ለኔ ከባድ ነው። ከባለቤትሽ ጋር አብራችሁ አልነበራችሁም በዛ ሰዓት ነው? አዎ አብረን ነበርን፣ ግን በመሃል ተጣላን ምናምን ነገር አልተግባባንም። ትቶኝ ሄደ ማለት ነው። እሱ ትቶኝ ሲሄድ በቃ በጣም ከባድ ልጁ በወለድን በ1 አመቱ ነው ትቶኝ ሄደው ማለት ነው። በወለድን በ1 አመቱ ነው ትቶኝ የጠፋው። በዛን ሰዓት ምን ታረጋለህ? የ1 አመት ልጅ ይዘህ ስራ መስራት አትችልም። ስራ ይከብድሃል። ኑሮ በቃ ቤት ኪራይ እየከፈልክ ነው። ከየት አምጥቼ ነው ቤት ኪራይ የሚከፍለው? ቤተሰቦቼ ጋር ሄጄ አልቀመጥ ብቻዬን ብሆን ችግር የለውም እየሰራው ምንም እያልኩኝም ቤተሰብ ጋር ሆናለሁ። ግን ልጅ ይዤ ከቤተሰብ ጋር መሆን በጣም ከባድ ነው። በእርግጥ ቤተሰብ አይጥልህም፣ ግን ላንተ በጣም ከባድ ነው። ትጨነቃለህ ምናምን ነገር። ግን ያው ብቻዬን በቃ ቤት ሆኜ ምናምን ብዬ ልቸገር ምናምን ብዬ እንደምንም እየተጨናነኩኝ ስራን በአጋጣሚ እንደዚህ እየሰራውኝ ውጭም ላይ እንደዚህ ልብስም አንዳንድ ስራዎች ተመላላሽ ስራዎችንም እየሰራው ምን እያልኩኝ ታገልኩኝ። አቅም ያልችል ሲል ነው ወደዛ መሄድ ያመራሁት፣ ወደዛ መሄድ የሚያሰብኩትና ግን እግዚአብሔር ይመስገን እዛም ሄጄ ደህና ነኝ። ጥሩ ሰዎች ናቸው ያጋጠሙኝ ምናምን እሰራለሁ። እየሰራሁኝ ረጅም አመት ቆየሁኝ። ያው እናቴ እንደነገርኩ ለኔ ያላት ነገር በጣም እኔን እንደምትወደኝ ነው ልጄንም የምትወደው። ልጄን በስነ ስርዓት ነው ይዛ የምትኖረው። በስነ ስርዓት ትንከባከባለች፣ ታሳድገዋለች። በቃ ለእናቴ ጥልዬ ስለሄድኩ በቃ ምንም የሚያሳስብ ነገር የለም። እኔ ያቅሜን እየሰራው ለነሱ ብቻ እንዳይቸገሩ መላክ ነው ያለብኝ። እናቴ ስልክላት ራሱ ገንዘብ ምን ሆነሽ ነው አንቺ እየተቃጠልሽ በሰው ሀገር ለምንድን ነው የምትልኪው? እኛ እኮ ችግር የለውም ለኛ መኖር አያቅተንም ታይ ምናምን ትለኛለች። ግን እኔ ያው በቃ ልጅ ጥዬባቸው ስለሄድኩኝ ግዴታ ማገዝ ስላለብኝ እየሰራው እያገዝኳቸው እንትን እያልኩኝ ረጅም አመት ከዛ በመሃል መጣውኝና መጥቼ ሳያቸው እውነትም በጣም ጥሩ እየኖሩ ነው። ልጄ በመሃል መጣሽ ነበር? አዎ መጥቼ ነበረ። ልጄ ሲናፍቀኝ መጣው ለማየት። በቃ ልጄም ጥሩ ይዘዋለች። መቼስ አያት ያሳደገው ልጅ ቀበጥ ነው ታውቃለህ፣ በአያት ሲያድግ እና በጣም ልጄ በቃ ከኔ ይልቅ እኔ ብይዘው እንደዚህ ያድግ እንደዚህ ይሆናል እንዲያልኩኝ ማለት ነውና አያቴ በደንብ የተንከባከበችው በጣም ጥሩ ይዘው እያደገ
ከዛ እውነትም ደስ ብሎኝ ምናምን ነገር የተወሰነ 1 ወር ምናምን ቆይቼ ሄድኩኝ ተመልሼ ፈቃድ ሲጨርሰሽ እና ተመልሼ ሄድኩኝና በጣም እንትን እያሉ ነው። ከዛ እኔ በቃ ስልክ በራሴ ገዛውለት ለልጄ ምናምን ነገር በፈለኩ ሰዓት እንደዚህ ምናምን ማዘርን አገናኘኝ እንደዚህ ነው ምናምን ካምን በራሱ ስልክ ይኖረው ምናምን ብዬ ስልክ ገዛውለት በፈለኩ ሰዓት አወራዋለሁ ከልጄ ጋር እናወራለን። ብቻ ደስ የሚል ነበር። በቃ እኔም የተወሰነ ትንሽ ገንዘብ ይዤ የራሴን የሆነች ነገር ሱቅም ትሆን ምንም ትሆን ይዤ እየነገድኩኝ ልጄን አሳድጋለሁ። እናቴም እስከመቼ ድረስ ነው ይበቃል ይሄን ያክል አሳደገች ምን ባረገች ነው እኛም ባሳደገች ደግሞ ሌላ የልጅ ልጅ እንደዚህ ጥየባት ሄድኩኝ። ስለዚህ የተወሰነ ከሰራው በኋላ ሄጄ እናቴን ማገዝ አለብኝ የሆነ ስራ እየሰራው ቤተሰቦችን እያገዝኩ እኖራለሁ ብዬ እያሰብኩኝ እየሰራውኝ ነውና በጣም ብቻ ደስ ብሎኝ ነው በቃ የምኖረው ከእናቴ ጋር ምናምን ልጄን በየደቂቃው አወራዋለሁ። እኔ በፈለኩ ሰዓት ስራ በጨረስኩ ሰዓት 24 ሰዓት ማውራት እችላለሁ ማለት ነው። እና እንደዛ እያወራን በመሀል የሆነ ሰዓት ላይ እንትን ስልኩ አይሰራም። ስልኩን ቢያለኝ ማለት ነው። ስልኩ አልሰራ ሲለኝ ከዛ ማዘርጋ ስደውል ምንድነው ስልኩ አይሰራም ምናምን ነገር ስላት ወይ ስልኩን እኮ ጥሎት ጠለው ምናምን ነገር አለች። እንዴት ምናምን ስላት ስልኩን አስወስዶ ነው ማታ አምሽቶ ውጭ ከልጆች ጋር ኳስ ምናምን እየተጫወተ ነበረ። ከዛ ስልኩን ተሰረቀ። እኛም ላንቺ እንዳንነግርሽ በቃ እንትን እንዳትናደጂ የሆነ ነገር እንዳትሆኝ ብለን ነው ምናምን የስልኩስ ችግር የለም ልጁ ምን ሆነ ምናምን ብለሽ ትጨነቂያለሽ ብለን ነው ያልነገርሽ ምናምን ነገር አለች። እና ልጁ ደህና ነው ስለ ዳራ ደህና ነው። አሁንም ወደ ውጭ ወጥቶ ነው አገናኝሽ ነበር ልጁ ደህና ነው እግዚአብሔር ይመስገን። እኔ እያለሁ ደግሞ ታስቢያለሽ ስትለኝ አያውቃለሁ ግን ስልኩን ቢስላለኝ ነው የጠየኩሽ እንጂ አንቺ እያለሽማ እንዴት ብዬ አስባለሁ አውቃለሁ። እኔ ከኔ ይልቅ አንቺ እንዴት እንደምታሳድጊው እኮ አይቻለሁ መጥቼ አይቻለሁ ሁሉ ነገር። ስለዚህ እኔ አንቺን እተማመንብሻለሁ እናቴ እኔም እንዳንቺ አልንከባከበውም አንቺ ስላለሽልኝ እግዚአብሔር ይመስገን ምናምን ብዬ እናቴን በቃ አውርተን ምናምን ዘጋው። ከዛ ማዘር ማታ ላይ በቃ ማዘር ተኝታ ሊሆን ይችላል ምናምን ብዬ ሲስተር ጋር ደወልኩ ማለት ነው። ሲስተር ጋር ስደውል ምንድነው ምን ሆነሽ ነው ምናምን አለችኝ። አይ በቃ እንታገናኝ ነው 3 ቀን እኮ ሆነን አላወራንም ስልኩ ጠፋበት ነገረችኝ እኮ ማዘር ምናምን ስላት አዎ ስልኩን አስወስዶታል ምናምን ነገር ካልሆነ ሌላ ቀን ሌላ ስልክ ትገዢለታለሽ ምናምን ስትለኝ እህትሽ ናት የለም? አዎ እህቴ ናት። ከዛ ገዛለታለሁ ግን አሁን ማውራት ትችላለሽ ሰዓት ወይ ታኝቷል ከመሸ ደወልሽ ምናምን ስትለኝ አዎ እኔም ስራ ላይ ነበርኩኝ ስራዬን እንደጨረስኩኝ ነው የደወልኩት ምናምን ነገር ስላት ታኝቷል አለች። አትቀሰቅሽም ስላት ከእንቅልፍ ላይ እንድልቀስቅሰው ምን ሆነሽ ነው ምናምን ስትለኝ እሺ በቃ ለነገሩ ብትቀሰቅሽው ላያወራኝ ይችላል ምናምን ነገር ስለዚህ ወይ ነገ ደውላለሁ ምናምን ነገር አልኳትኝ። እሺ አልኩ። ከዛ በንጋታውም አልደወልኩም በቃ ስራ ላይ ነበርኩኝ ምናምን ነገር። ከዛ ደህና ነው ብለውኛል ምን አጨናነቀኝ ዝም ብዬ የምደውለው እና ማዘርንም አላስጨንቃቸው ምናምን ነገር ሲመቻችሁ አወራችኋለሁ የሆነ ቀን ምናምን ነገር ብዬ አሁንም ስራዬን እየቀጠልኩ እየሰራሁኝ ምናምን እያልኩ ቆየሁና ሲስተር በፊት ትደውልልኝ ነበረ። ከዛ አሁን ዝም አለችኝ አትደውልም። ምን ሆነው ነው የተፈጠረ ነገር አለ እንዴ ምናምን ነገር ብዬ ስደውል አረኛ ሰላም ነን ደህና ነን አሁን ቤት አይደለሁም ውጭ ነኝ ስገባ ማታ አገናኝሻለሁ ማታ ደውይ ወይ እኔ እደውልልሻለሁ ምናምን አለች። በቃ ስለዚህ አንቺ ደውይልኝ ሳይተኛ በጊዜ እንዳወራው ምናምን በጣም ናፍቆኛል ምናምን አልኳት። ያን ሁላ ምላት ወደ 15 ቀን ምናምን ቆይቻለሁ አልደወልኩም አልተመቸኝም ነበርና እንደዛ እያልኳት እሺ ማታ እደውልልሻለሁ አለችኝ። ከዛ ማታም ትጠብቃት አልደወለችም። አይ በቃ አላጨናንቃት ይሁን በቃ የሆነ ቀን አወራዋለሁ ወይ ካልሆነ ስልክ ገዝቼ ደግሜ እልክለታለሁ ምናምን እያልኩኝ እያሰብኩ ከዛ ደወልኩ ለማዘር ደወልኩና አረን በእናትሽ አገናኝ ናፍቆኛል ምናምን። አንቺ ደግሞ የምትደውይው አጉል ሰዓት ወይ ትምህርት ቤት ሲሆን ወይ ሲተኛ ምናምን አለች። ምን ታረጊዋለሽ የሰው ሀገር ስራ እኮ እንደፈለግሽ በፈለግሽ ሰዓት ቁጭ ብለሽ ማውራት አይቻልም። ስራ ላይ ስትሆኚ አታስታውሽም ስራሽን ስትጨርሽ ረፍት ስታረጊ ነው ማውራት የምትችይው። ስለዚህ ስራ ላይ ስለሆንኩኝ ነው ምን ላድርግ ምናምን ስላት እንደ አሁን እኮ ትምህርት ቤት ነው ያለው ክላስ ነው ያለው በቃ እደውልልሻለሁ ምናምን ነገር። ምን ሆነሽ ነው እሱ ደህና ነው ስለራስሽ ጤንነት ብቻ አስቢ ምን ሆነሽ ነው ደህና ነው ምናምን ነገር ስትለኝ በቃሽ ስለዚህ እናንተ ሲፈልጋችሁ አገናኙኝ አለዛ በቃ ወይ ስልክ ገዝቼ ልክለታለሁ። አሁንም እንዲጥለው ነው የምትገዢለት ምን ነው ብር ተረፈሽ ነው ያለች። ብር ተረፈሽ አሁንም እንዲጥለው ነው አዎ ማዘር አሁንም እንዲጥለው ነው ስልክ የምትገዢለት። አሁን ገና ልጅ ነው እሱ ትምህርቱን ይማር ስልክ እያየ ደግሞ ይበላሻል ታዩ በቃ
እንደውም መግዛት አልነበረብሽም በባለፈው ገዝተሽ ስለሰጠሽ ምን ላድርግ ብዬ ዝም አልኩኝ። እናትና ልጅ መሀል አልገባም ብዬ ነው። ስለዚህ አሁን ትምህርቱን ይማር፣ ትምህርቱን ትኩረት ላይ ያድርግ። ስልክ ከያዘ ሊባላሽ ይችላል ምናምን ነገር። ልጄ 14 አመቱ ነው። ኦኬ 14 አመት ልጅ የ14 አመት ልጅ ነው። ስለዚህ 7ኛ 8ኛ ክፍል ነው ማለት ነው። አዎ እና ትምህርቱ ወደ ትምህርቱ ትኩረቱን ያድርግ ምናምን ስትለኝ እንደዚህም ነገር አለ። እኔ ያው እነሱ ላለማስቸገር ነው ስልክ ያልኳት። አይ በቃ እሺ ካልሽኝ እሺ በቃ አጥፍቼ ከሆነ ይቅርታ ምናምን አይ ችግር የለውም። ስለዚህ እኛ ማታ ላይ በጊዜ ከመጣ ከትምህርት ቤት ወጥቶ ደግሞ ኳስ ጨዋታ ይሄዳል። ለዛ እኮ ነው ከዛ መጥቶ ደግሞ ደክሞ ስለሚተኛ እንቅልፉን እንዳንቀሰቅሰው እያለ ነው ማታ ማናገናኝሽ የምንልሽ። ስለዚህ ችግር የለውም ደህና ነው አገናኝሻለሁ ስትለኝ እሺ አልኩኝ። በቃ ማዘርን ማስጨነቅ ስላልፈለኩኝ እሱም ደግሞ ያው ልጅ አይደለ ከትምህርት ቤት መጥቶ ከልጆች ጋር ኳስ ጨዋታ ምናምን ይሄዳል። ከዛ ደግሞ ደክሞ ስለሚተኛ ማዘር ደግሞ ስለምትወደው ስለምሳሳለት ማስነሳት መቀስቀስ ይደብራታል። እኔ ደግሞ ስራ ስጨርስ ነው የምደውለው፣ አጉል ሰዓት ምናምን ነው የምደውላቸውና በቃ ያልን ረጅም ጊዜ ሆነን ሳያገናኙ ከዛ በጣም መጨነቅ ጀመርኩኝ ምናምን ነገር። ከዛ የሆነ ቀን በቃ በጊዜ ደውዬ በቃ ዛሬ ማገናኘት አለብሽ፣ ውጭም ከሆነ የሚጫወት ከሆነ ጥሪው አልኳት። ከዛ ስላት የለም እኮ አለችኝ። ወዴት ሄደ? ከዛ አሁንም ኳስ ጨዋታ ነው ለምን አትቆጩም? አንዳንዴ ወደ ቤት ገብቶ ማጥናት አለበት አይደል? ሁሌ ኳስ ጨዋታ፣ ሁሌ ከልጆች ጋር ምንድነው ሁሌ ውጭ ነው የምትይ፣ ለምን አትቆጩም? ለምን አያጠናም ምናምን ነገር ብዬ መቆጣት ጀመርኩ። አረ ቆጣዋለሁ ችግር የለም ታዩ ልጅ አይደለም ምናምን ነገር። ከዛ እሺ አገናኝ ሲላት አይ አሁን ርቋል ምናምን ብዬት ሄደ። አይ እንደዚህ አባቱ እኔ ጋር ይምጣና 1-2 ቀን ይጫወት ምናምን ብሎ እሱ ጋር ሄዷል ናፈቀኝ ምናምን ብሎ ደነገጥኩ። እንዴ ከተለያየን እኮ አንድ ቀን እንኳን ጠይቆት አያውቅም። አንድ ቀን እንኳን ልጅ እንዴት ነው ብሎ እንኳን አያውቅም። ከዛ ደነገጥኩ። አትደዋወልም ከባለቤትሽ ጋር በዚህ ሁሉ ማለት? አዎ አንደዋወልም። በቃ ተለያየን በቃ ልጁን ራሱ መጥቶ ጠይቆ አያውቅም። እንዴት እንደዚህ ልታደርጊ ይቻልሽ? እንዴት ልትሰጪው ይቻልሽ ስላት እንደ አባት አይደለ እንዴ ይናፍቀዋል ምናምን ስትለኝ እንደዛ ስንቸገር ምን ላደርግለት ምን ላብለው ልጄ እያልኩ ሲጨነቅ ያልጠየቀ አባት አሁን ሲያድግ ነው የሚፈልገው። ምንድነው እንዴት አስበሽ ነው የሰጠሽው? ምን አድርገሽ ነው? እኔ ባደራ መልኩ ነው ላንቺ ሰጠውሽ። እንዴት እንደዚህ ታደርጊኛለሽ? ሰዓት ልጄ ታዩ ችግር የለም ይመጣል። እኔም በስነ ስርዓት ቤቱ ድረስ ሄጄ አይቼ ቤቱን አሳይቶኝ እዚህ ነው የኔ ቤት ብሎኝ ሄጄ አይቼ ነው የመጣሁት። ስለዚህ ምንም እንዳታስቢ ይመለሳል አለች። እንዴት ማለት አንድ ቀን አይቶት የማያውቀው አባት ሄዶ እሱ ጋር እንዲያድር ምናምን እንዴት ፈቀዱለት? በቃ እኔ ምን እንዴት ሶኖግራም ያጋባው እንዴት እንደተባባሉ ባላቅም ከዛ እንዴት እንደዚህ ልታደርጊ ይቻልሽ ምናምን የተጫጫን ምናምን ነገር። እኔ በቃ በጣም ማለት እኔ ለልጄ ነው ወደስ እዛ ሰው ሀገር ሄጄ እንደዚህ ጎንበስ ቀና እያልኩ መሰራው ልጄን ለማሳደግ ብዬ ነው እንጂ ለራሴ ቢሆንማ እዚህ የቀን ስራ መለወጥ እችላለሁ። ግን ለልጄ ብዬ እንደዛ ካፍ ዝቅ እያልኩ አባቱ ወሰደው ሲባል አስቧል ምን እንደሚሰማ። በቃ በጣም ስልኩን ከዘጋሁት በኋላ አለቀስኩኝ ምናምን ነገር። አሁን ማልቀስ የለብሽም እና በጣም ከባድ ነበረ ማለት ደንግጫለሁ ልጄን። ከዛ ባይሰጠኝስ ባይመልስልኝስ ምናምን ነገር። እኔ ለልጄ ብዬ እየተሰቃየው በሰው ሀገር ለምንድነው እንደዚህ ያደረገው ምናምን ብዬ በጣም እንትን አልኩኝ። ከዛ በኋላ ዘጋሁትና ማታ አካባቢ ላይ እህቴ ጋር ደወልኩ። ከዛ ምንድነው የምሰማው ነገር ምናምን በቃ እውነት ነው የሰማሽው ነገር ልክ ናት አለችኝ። ለምንድነው እንደዚህ የምትዋሹኝ? ታዲያ ቤት ነው እያልሽ ለምንድነው እዚህ ያደረግሽ? አይ በቃ አንቺ ለምን ሄደ ምናምን ብለሽ እንዳይደብርሽ ነው እንጂ ሲጀመር አባቱ ነው አይደል? ግዴታ ነው አባቱ ጋር አንድ ልጅ አባቱ ጋር ሲፈልግ እናቱ ጋር መሆን አለበት። ስለዚህ አባቱ ጋር ነው ሄደው ምንም የተቀየረ ነገር የለውም። አባቱ ጋር ነው አባቱን ይጠይቅ ይጫወት በቃ ምን ሆነሽ ነው ምናምን አለች። እናቴም እህቴም በቃ አንድ አይነት ለሱ ደገፉት ማለት ነው። ያውቃሉ እንደማይጠይቀኝ ልጅ እንደማይል ያውቃሉ። ግን ምን እንደሆነ አላውቅም አንድ አይነት ሆኑ። ከዛ በቃ ምንም አማራጭ የለኝም። ስለዚህ ድንገት በቃ መውጣት አለብኝ መሄድ አለብኝ ብዬ ወሰንኩኝና ሌሎችን ምክንያቶች ሲያቀርቡልሽ ነበር። እዚህ ከመጣሽ በኋላ ነበር አዳሪ ትምህርት ቤት ሄዷል። ተጨማሪ ደግሞ መንግስት ሊያስተምረው ነው ማደጎ ሰጠነዋል ህይወት ያቀተን ያሉሽ እዚህ ከመጣሽ በኋላ ነው? እዚህ መጥቼ ከሄድኩ በኋላ አሁን አይ ኦኬ እዚህ ኢትዮጵያ ከመጣሽ በኋላ? አዎ ከመጣው በኋላ ነው። ከዛ በቃ
ምንድነው የተፈጠረው ምናምን ነገር ስል ከዛ መምጣት አለብኝ ብዬ መጣሁ። ልክ እንደመጣ የቤት መጣሁ። የቤት ስገባ አሁንም አላመጣሁትም። ከዛ ድንገት ነው የመጣሁት አልነገርኳቸውም። ስመጣ ምንድነው ምናምን ከዛ ልጄን አምጡልኝ ስላቸው የት ነው ቤቱ አሳዩኝ። አናሳይሽም፣ አሁን እንደዚህ ተናደሽ መሄድ የለብሽም፣ ማግኘት የለብሽም፣ ቢያንስ ተረጋጊሉኝ። እንዴት ነው የምረጋጋው? እኔ ልጄን ብዬ ነው የመጣሁት፣ ልጄን ማየት አለብኝ። በቃ አሁንም የመጣሁት ለልጄ ስል ነው ምናምን ነገር ስላቸው አይ በቃ ተረጋጊ፣ ነገ ተነገ ወዲያ እንሄዳለን። ከዛ ነው ጥሩ አድርጌ ሲይዛችሁ መሄድ አለብን ስላቸው ልጅሽ አዳሪ ትምህርት ቤት እየተማረ ነው ይሉኛል። አንዴ ደግሞ አቅቶን አቅማችን አንቺም እንትና በየቀኑ እንደዚህ ላኪልን ለማለት ስለደበረን ስለቸገረን እህትሽም ስራ ስለማሰራ ተቀምጣለች ቤት ውስጥ እኔን እየተንከባከበች አብረን ተቀምጠናል። ስራም እየሰራች አይደለም ስራ አጣለች። ከዛ ለመንግስት የሰጠነው ይሉኛል። በቃ በጣም ግራ ተጋባው። መጀመሪያ የነገሩኝ አባቱ ጋር ሄዷል ነው ያሉኝ። እና ከዛ ስመጣ ደግሞ ልጅሽ እዚህ ነው ቦታ ያሉኝ። በቃ ተደነጋገጥኩኝ። ምንም ግራ ገባኝ። ምን ልሁን? እሺ ምን ላድርግ? በቃ ከዛ ቤትማ አታውኩት ትቻችሁ ሄድኩ። አላደርኩም። ለጊዜው የሆነ ጓደኛዬ ማቃታለች እሷ ጋር ሄጄ ደወልኩላትና እሷ ጋር አደርኩኝ። ከዛ ግን ቤት አፈላልጌ ልጄን እስከማገኝ ድረስ ብዬ ቤት ተከራየሁኝ ማለት ነው። አሁን ከመጣሁ 3 ሳምንቴ ነው። እና አሁን ተከራይተሽ ነው ያለሽው? ቤት ተከራይቼ ነው ያለሁት። ከዛም በኋላ ምን በቃ ጓደኞቼን ባማከር ምን መፍትሄ አጣሁኝ። እና እኔ እዛ ሀገር እያለሁ ያንተን ሚዲያ እከታተል ነበር ማለት ነው። ያንተን ሚዲያ ስትከታተል ስለነበረ ከዛ ለጓደኛዬ ደወልኩላት። እንደዚህ የሚከታተለው ሚዲያ ነበር። ለምን እሱን ደውዬ አልጠይቀውም አላማከረውም? እነሱ እየነገሩኝ አይደለም፣ መፍትሄ እያገኙልኝ አይደለም። ልጄ ጠፍቶ እኔ ዝም ብዬ ቁጭ ብያለሁ። ልጅን ያክል ጠፍቶ እንዴት ነው ተቀምጬ ከዛ ሀገር ድረስ መጥቼ እንዴት ነው ልጄን አጥቼ የምቀመጠው? እናቴም እህቴም አንድ አይነት ሆኖብኛል። ምን እንደሆነ አላውቅም። የለም ልጅሽ ነው የሚሉኝ። አንዴ እንደዚህ ነው አንዴ እንደዚህ ነው ያሉኝ ስላት በቃ ደውይለት አለች። ከዛ ወደ አንተ ጋር ደወልኩለት። እግዚአብሔር ይመስገን ያው አንተ እሺ ብለኸኝ መጣ እና የልጄ ነገር በጣም አሳሳቢ ነው እና ልጄ ምን እንደሆነ አላውቅም። ከፍቶኛል በጣም። ልጄ ምን እንዳደረጉት አላውቅም። እኔ ልጄ ብዬ ነው እንደዚህ እየለፋው ያለሁት። ገባኝ። አሁን እዚህ ጋር ማልቀስሽ ምንም ትርጉም የለውም። እኛ ክሮዎች አሉ፣ አብረውን የሚሰሩት ሰዎች አሉ፣ ብዙ ነገር አለ። ከነሱ ጋር ተባብረን ከነሱ ጋር ተነጋግረን እያንዳንዱን ነገር ብናስኬደው ነው የሚሻለው። እናወጣጣ ወይ ደግሞ አንቺም ቢሆን ሄደሽ ካሜራን ገጥምልሽ አይደል አንቺ። ከዛ በኋላ ምንም የሚያስፈራ ምንም የሚያሳፍር ነገር የለም። ሁሉ ጊዜ እንደምትጠይቂያቸው አይነት ጥያቄ ጠይቂያቸዋለሽ፣ ማስረጃዎችን እንይዛለን። ከዛ በኋላ የት እንደጣሉት እኛም ቢሆን ከክሮቻችን ከህግ አካላት ጋር አብረን ስራችን እንሰራለን ማለት ነው። ስለዚህ አንቺ መረጋጋት ነው ያለብሽ። ወጥዬ መንኩኖ ልጄን ከየትም ብላ አገኘልኝ። ችግር የለውም። ይሄ ስራችን ነው። እኛ በቻልነው አቅም እውነቱን ለማጣራት እውነቱን ለማጋለጥ እንሞክራለን። ወደ ህግ ሄደሽ ሳላመለከትሽ ምንም እንትን አላልኩኝ። ያው 3 ሳምንቴ ነው አልኩ። በቃ እያፈላለኩኝ ነው። አየን የሚለው ሰው የለም። በቃ ዝም ብዬ ቤት አልተቀመጥኩም። አንድ ቀን ቤት ተቀምጬ አላውቅም። ግን መጨረሻ ላይ ነው አንተ ሐሳብ የመጣልኝና ወደ አንተ ጋር የደወልኩት ግራ ስለገባኝ ነው። እባክህ ልጅ መፍትሄ አንድ ነገር በለኝ። ስለዚህ ካሜራን ገጥማለን አንቺ ላይ ሄደሽ ሳታሳይ እያንዳንዱ ነገር ትጠይቂያቸዋለሽ። ከዛ በኋላ የሚሉትን ይበሉ፣ እኛም ማስረጃ ይሆነናል ማለት ነው። ስለዚህ አንቺ ተረጋጊ። እንሄድ እንግዲህ እግዚአብሔር በጤና ያስገኘው እሱ ለማለት ነው የሚፈልገው። እንግዲህ ውድ ተመልካቾቻችን እህታችን የሰጠችን ጥቆማ አለ። እሱን መሰረት በማድረግ ከክሮዎቻችን ከመላ አባሎቻችን ጋር እንግዲህ ሄደን ያሉትን እያንዳንዱ ነገሮች ከእናንተ ጋር አብረን የምናይ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው እህታችን ጋር በድጋሚ መጠናል ማለት ነው። አሁን ይሄው ካሜራ ይዘን መጠናል። እንግዲህ በካሜራው መሰረት ይሄንን ካሜራ ትይዣለሽ ሳታሳይ በቃ ወይ የሆነ ነገር አስመስለሽ እንደዚህ ትይዣታለሽ። በደንብ እነሱም ጥያቄ ትጠይቂያለሽ፣ ድምጽም ትይዛለች፣ ቪዲዮም ትቀዳለች። ስለዚህ በደንብ በዚህ ካሜራ አማካኝነት ፋይል ትይዥልኛለሽ። እነሱም የሚጠይቁሽን ጥያቄ አንቺ የምትጠይቂያቸውን ጥያቄ እነሱም የሚመልሱልሽን ምላሽ መሰረት በማድረግ ነው እኛም ለመግቢያ አንዳንድ ነገሮችን ያው ማስረጃ መያዝ ስላለብን ማለት ነው። ስለዚህ በዚህ መሰረት ማስረጃ እንይዛለን። አንቺ ምንም ሳታፍሪ ሳትሸማቀቂ ሳትፈሪ ያው በቃ ገብተሽ እያንዳንዱ ነገር እንትን ትያለኛለሽ። ስለዚህ ሁሉ ተመልካቾቻችን እንደዛ እናደርጋለን። እኛም በዛው በቅርበት ሁሉንም ነገር ላይቭ ላይ የካሜራውን ስለምናይ የሚፈጠር ሌላ ነገር ካለም እንግዲህ ቶሎ እንመጣለን ማለት ነው።
ቀጠሩ። አብራችሁን ቆዩ። ሰላም እንዴት ናችሁ? እማዬ እንዴት ነሽ? ሰላም ነው? እንዴት ነሽ? ደህና ነሽ? አለሁ። እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነው? እንደምን ነሽ? እንዴት ሰላም አትይኝም እንዴ? ሰላም ነው? አለሁ። ደህና ነኝ። እንደምን ነሽ? ደህና ነኝ። ደህና ነሽ? አረፍ በይ። እሺ። ሰላም ነሽ? ደህና ነኝ። እግዚአብሔር ይመስገን። እንዴት ነሽ? ደህና ናችሁ? ሰላም ነኝ። ደህና ነሽ? አለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ። እስቲ ቡና እንዴት ነሽ? አለሁ። ደህና ነኝ። እንዴት ናችሁ? ከየት ቤት ቃልሽ ዛሬ? ከቤት ነዋ። ሲጠፋ ሰው ጠፋ አትሉማ? አይ እመጣለሁ ስላልሽኝ ያው መጫለሽ በሚለው ነው የጠበቅነው። አይ ኧረ እናንተማ ሰው ረስታችኋል። አይ ምን እንረሳለን ብለሽ ነው? አንረሳም። እመጣለሁማ እየተመለሽ ያልሽኝ እኔም በር በር እያየሁ ትመጫለሽ ብዬ አልመጣሽም። እንግዲህ ወይ ደክሞሽም ነው ያው እረፍት ፈልገሽ ይሆናል በሚለው ነው እኔ አጨቃጨቅሽም ብዬ ነው። ኦኬ። እና ኧረ እኔ ቡና ፈልጌ አይደለም የመጣሁት፣ በጣም ደክሞኛል። ኧረ እኔ አልጠጣም፣ እንዳታፈይቴ ታይ። ለምን? እኔ አልጠጣም፣ ቸኩላለሁ። በቀደም ዕለትም ቸኩለሽ ሄድሽ፣ ጠጭ ስንልሽ ቸኩላለሁ አልሽ። ምን አለ ቡና ጠጥሽ ብትይ ልጄ፣ ምን ችግር አለበት? እኔ አሁን ቡና አይደለም የሚያሳሰበኝ፣ ልጄ የት ነው ያለው? እኔ አሁንም ስለ ልጄ ነው እያሰብኩ ያለሁት። አንቺ ስለ ቡና ትጨነቂያለሽ። ወሰደው አልኩሽ እኮ። ወይ አባትሽ ምንድነው እያልሽ ያለሽው? ማዬ አባቱ መጥቶ ወሰደው እና ከወሰደው ታዲያ አይመልስም? እናቱ መታለች አትሉትም እንዴ? መብቴ ነው መውሰድ አለ እኮ እሱ። መብቴ ነው መውሰድ፣ ልጄ ነው እኮ። እንዴት ነው እሺ የምናገኘው? እንዴት ነው የማገኘው? አባቱ ያመጣዋለሁ። ትንሽ ቀን 1-3 ቀን ይቆያል። አልመጣም እንግዲህ እስካሁን። እኔ መጥቻለሁ ማዬ። የልጅ ነገር ታውቂያለሽ። እኔ ናፍቆኛል። ልጄ ማግኘት ትፈልጋለሁ። ለምን ደግሞ ታስጨንቂኝ? ምን አስጨንቅሻለሁ? እኛ እኮ ስልክ የለው አድራሻ የለው አመጣለሁ አለ ይዞት። እናንተ አድራሻ የሌለው እንዴት ነው የምትሰጡት? ዝም ብላችሁ ትሰጣላችሁ እንዴ? ስልኩን ሳትቀበሉ ምን ሆናችሁ ነው? እህቴስ ብትሆን ምን ሆና ነው እንዴ? እመጣለሁ አለ። አንቺ በሱ በኛ ላይ ትጮሃለሽ እንዴ? አንቺ ያላወቅሽው አድራሻ እንጂ እኛ እንዳን ነው የምናውቀው። እና እንዴ ዝም ብለሽ ትሰጫለሽ? ልጅ ዝም ብሎ ይሰጣል እንዴ? እኮ ነው እሱ እንዴ? አባቱ እኮ ነው እሱ። አንቺ እኮ መፍት እንዳለሽ እሱም እኮ መፍት አለው። ቢኖረውስ እሺ በሽተኛ ናት እንዴ? አሁን ቡና ጠጥሲ፣ ቡና ፊለት አልጠጣም። እኔ እናንተ ቡና አልጠጣም፣ አልፈልግም። ቡና ጠጭ፣ እንጀራን በጣም መጣሽ ፍንጥር ብለሽ አልፈልግም። እስክትጨርሺ ነው የምትፈናጠሪ። እኔ ቡና ፈልጌ አይደለም የምጠጣው። አሁንም ደግሜ ነግራችኋለሁ። ልጄን አምጡት። የት ነው የጣላችሁት? የት ነው ያረጋችሁት? አባቱ አትበሉ። ስልክም ተቀብላችሁ መስጠት ነበረባችሁ እንዴ? ማያ አንቺ ትልቅ ሰው አይደለሽም እንዴ? እንዴት እንደዚህ ታረጊያለሽ? ልጁን መውሰድ መብት። ልጁ እኮ 14 ዓመቱ ነው። ህፃን ጥጦ የሚጠባ እና 14 ዓመት ቢሆን ሳይንስ ብትሆኚ ምን አይነት ሰው ብትሆኚ ነው እንደዚህ ሰጣሽው እንዴ? አንቺ ያላወቅሽውን አባቱን አንቺ ስልኩን ያልተቀበልሽው አባትኛ እንዴት ነው የምናውቀው? ከኔ ጋርማ ታውቂያለሽ፣ አንደዋወልም ማለት። አንቺ ግን ልጁን ስትሰጪው እንደ ስልካት ትደዋወያለሽ። የቱም ሀለሌ ስትሯራጪ ያመጣሽው ልጅ ስለሆነ እንዴት ታውቂያለሽ? እንዴት ልታውቂ? አሁን ልጄ ነው የምፈልገው። እኔ ብዙ ነገር ልትናገረኝ አልፈልግም። የት ነው መተሽው ነው ልጅሽን የምትፈልጊው እንዴ? ቆይ ምን እየሆንሽ ነው? ምን እንደሆንኩን ማያየሽ አንቺ መተሽ እኮ እዚህ ብይ አልበላም ቡና ጠጪ አልጠጣም ማለት ነው። እኔ አልፈልግም። ልጄ ምን አረጋችሁት? ልጄስ ቆይ እኔ የማላውቃችሁ ቤተሰቦች እየሆናችሁብኝ፣ እናቴ እህቴ ምን ሆናችሁ ነው? እንዴት እንዴ ምንድን ነው እየተፈጠረ ያለው? አባት እየወሰደው ልጅሽን በቃ አሳደግን እኛ ለዚህ ያደረስንሽ። 14 ዓመት እኮ ነፃ ልጅ አይደለም እኮ ራሱ 14 ዓመት ትልቅ ሰው ነው እያልሽ ነው? አዎና ማየ ምን ሆነሽ ነው? አሞሻል እንዴ? እውነትም እኔ ምንም አላመመኝም እንዴ? እኔ አላመመኝም። አንቺ ነሽ አመምሽ። አንቺ ነሽ አመምሽ። አባቱ ደግሞ መብቴ ነው ልጄ ነው አለው። መንግስት ትምህርት ቤት አስመዝግበንልሽ ነበር። እሺ ስልክ ታገናኝ፣ በስልክ አገናኝኝ። በቃ እዚህ አይደለም። የት ነው የጣልሽው? እኛ ለእርዳታ ድርጅት መጥቶ ጠየቀን። እኛ እናት ወላጅ አልባ ስሉ አስመዘግብ ከዛ ወሰዱት እና ስልክ የላችሁም? ስልክ የላቸውም። አሁን ምናልባት ከሀገር ሞቶ ሊሆን ይችላል። ወይኔ ጉዴ! ቆይ ምን ይሁን? ምን አይነት ጨካኝ ነሽ አንቺ ግን! በቃ ዝም በይ አንቺ ጨካኝ ነሽ እንዴ! ለምንድን ነው እድል ነው እኮ እድል ነው። ኧረ የሰው ልጅ ከኛ ጋር ሲከኩን ይከክ ከፈለግሽ ለምን ልጅሽን አትልኪያትም? ሲጃራ፣ ጫት፣ ዱርዬ፣ ማጅራት እኔ አልተማርኩም። እሱ ጎበዝ ተማሪ ስለሆነ ለምን ሳትሄጂም ከሄድሽ አልተማርኩም። አንቺ ተቀመጥሽ ግን እኔ በምልከው ብር ፈታ ብለሽ ትቀመጫለሽ አይደል? ያንቺ ልቅምቃሜ ብር ነው የሚያኖረው። ልብስ አንቺ በላይ ነው። ዝም በይ
ለልጄ ለልጄ ጫማ ልብስ ገዛልለት ልደቱን አክብሩለታል። ደግሞ ዲቃላ ስላሳደግልሽ ትጮያለሽ። ምን እንሰራበታለን? አንቺ አንቺ ራሱ ምን ልጅሽ ነው የሚበላ ልጅሽ ነው ስጠጣ የነበረው ልጅሽ ነው ስኖርበት የነበረው ያለወጠልን ነገር አለ። ልጄን ማየት እንጣላችሁት እኮ ምን ወጣን አባቱ ጋር ነበር። ከዛ ደግሞ እርዳታ ድርጅት አስመዝግበንልሽ ነበር። እርዳታ ድርጅት እዛም ሄዶ የእውነትሽን ነው አይደል? አሁን ልጄን አምጩ እያላችሁ አለዛ እኔ አልፋታሽም። ማየ ልጄን አምጩ። እኔ ከሷ እንደ አሟታል አብዳለች። በቃ እኔ ተጋላ ምንድነው አብዳለች? ምንድነው አብዳለች? ምንድነው አብዳለች? ያልኩሽ ልጄን አምጩ። ልጄን አብዳለች። ምንድነው ማብዳለች? እማዬ ቁጭ በይ አንተ እማ ቁጭ በይ እማዬ ቁጭ በይ እኔ በህይወት እያለሁ እማዬ ልጄን አምጩ። ከእናት አላችሁ እማዬ ነው በቃ ይሄ ከቱም ያየሽው እንባ አምጥታ ዝገኝ ዲቃላሽን ላይ ያስኩልሽ ከቱም ሸርምጠሽ ያመጣሽው ልጅ ቁጭ በይማ እማዬ ቁጭ በይ። እቺ ዘልዛላ ስርዓተ ቢስ የሴት አሰዳቢ ምን አይነቷ ናት? ዝም በይሻል ዝም በይ ልጄ የቱም ጥለሽ ስትንዘላዘ የነበረው ልጅ እኮ ነዛስ ምን እንደምትሰሪ ማን ያውቃል? ምን ትሰሪ እንደነበረ ማን ያውቃል? ስንት ዓመት ቆይተሽ ተጎልተሽ መጥተሽ ልጄ እንዳትነኪያት እናቴ በዚህ ቆሻሻልሽ እንዳትነኪ እናቴ እንዳትነኪኝ ዝም በይ እባክሽ እህቴ እየለመንኩሽ ዝም በይ እህቴ አትበይ። እኔ አላቅሽም ያለ በለዛ ግን ከሳቻችሁ ሁለታችሁ ነው እስኪ ከሳሻት እስኪ ትከሻለሽ። አንቺ ጎል ትገቢያታለሽ። እንደዚህ እያለቀስኩ እንኳን ትንሽ አታስቡ። ምንድነው ደህና ቦታ ነው ሄዶ የተቀመጠው። እዚህ ዱርዬ ነው የሚሆነው፣ ማጅራት ናቸው የሚሆነው። እዚህ ለማኝ ነው የሚሆነው። ከአንቺ ጋር ከሚያክል ኖርሽ ሄዷል። እኔም ደስ ብሎኛል ሲወስዱት። ጥሩ ድል ነው ያገኘው። በቃ ለምን እንዴ ቁርጥሽ ነው ልጅሽ የለም ቁርጥሽ ነው ሄደዋል። የት ነው ሄደው? ውጭ ሄደ አሜሪካ። እናንተ ውጭ ከዚህ ውጭ የምታውቁት ነገር የለም። ማን ያገኘዋል የውጭ ድል? እግርሽን ብስሚ ውጭ ተቀርጠሻል። እዛ መሳሪያ አፍሽን ሰብስቢ። ከየትም ያመጣሽው ዲቃላ ደግሞ ያስቸግሯት እየገፈተሯት ነው። በእናት ምን አድርጋቸው ነው እንደዚህ የሚገፈትሯት? እንግባ መስላ ማስወጣት መሰላ አስወጣት ነው። ምንድነው ለምን የገፈተሩሽ? አባረውኛል። እዚህ ነው ቤታቸው? እዚህ ውስጥ ነው። ሁለቱም እየገፈታተሩ ነው ያባረሩት። ውጭ እንዳያዩሽ ነው። ውጭ እዚህ ላይ የተቀረጸው እንካዘው ካሜራማን ነው። ውጭ በቃ የሆነ ቦታ አረፍ ብለሽ ቆይሽ። ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ናችሁ? ማለት ሰላም ነው። እንዴት ናችሁ? ቤት እምቦሳ ነው የሚባለው? እኔ ልዑል እባላለሁኝ ከሚዲያ ነው የመጣሁት እና ብዙ መልካም ሰዎች በየአካባቢያችን አሉ። መልካም ሰዎች ከመልካም ተሞክሯቸው ተነስተን አንዳንድ ጥያቄዎችን ጠይቀን ሽልማቶች አሉን። ለነሱ ሽልማቶች እንግዲህ ፍላጎት ካላችሁ እንሸልማችኋለን ማለት ነው። እዚህ ጋር ወደዚህ ጠጋ በል። ካሜራም አለ እዚህ ጋር ያው እንደምታዩት እያጭበረበሩ በአሁኑ ሰዓት ሰውን እየዘረፉ ሰውን እየገደሉ ስለሆነ እንዲህ አይነት ነገር ቅርታ አድርግልኝ አልቀበለውም። ኧረ እኛ ጋር እንደዚህ የለም። እኛ ጋር እንደዚህ አናደርግም። ዝም ብሎ በየቦታ ጋዜጠኛ ነው ምናምን ሽልማት የለም። አይ እንደሱ አይደለም። ፍቃድም አለኝ
መታወቂያም ላሳያችሁ አይ እችላለሁ። ያስፈልጋል። ይሄ መታወቂያ እንደዚህ እያደረጉ ባለፈው እዚህ ጎረቤታችን ዘረፏቸው ይሆናል። ብዙ ሌባ ሞልቷለኝ፣ ብዙ ነገር አለ። ግን ያው ህጋዊ መታወቂያ ነው እኔ ይዤ የምንቀሳቀሰው። ሁሉም እኮ ህጋዊ መታወቂያ ነው ብሎ ነው የሚዘርፈው ያለ። ሞር ደግሞ ያው እንዳልኳችሁ ነው። ሌላ የተለየ ነገርም የለም እዚህ ጋር። አሁን ምንድነው ጥያቄዎችን ስለ ህይወት ነው ፕሮግራማችን። ያው ስለ ህይወት አንዳንድ ማያያነው ነው እየኖርን ነው እኮ ገባኝ። ያው ስለ ህይወት አንዳንድ ጥያቄዎችን ከጎረቤት ጋር ማህበራዊ ህይወት እንዴት እንደሚኖር ያው እንደ አስታራቂ ሀሳቦችን ነው እኛ የምናነሳው እና የቤት ሽልማቶች ብዙም አይቀበለው እንዲህ አይነት ነገር ገባኝ። የቤት ሽልማቶች ይኖራሉ፣ የመኪና ሽልማቶች ይኖራሉ። መሞከር ከፈለጋችሁ እኮ ተተረማመሰ ነው። ጤነኛውም ሌባውም እኩል ሆኗል። ልክ ነው። መሞከር ከፈለጋችሁ ግን ልትሞክሩ ተነጋገሩ። እስቲ ያው እንዳልኳችሁ ነው። የቤት ሽልማቶች አሉ፣ ጣዋዎች አሉ፣ የጣ ቁጥሮች። እስቲ ተነጋገሩ። እኔ ምንም ደስ አለኝ። 10-20 ደቂቃ ነው፣ በዛ በላይ ጊዜኛ አንወስድም። ቀር ካላችሁ ግን መሄድ እችላለሁ። እኔ ብዙ አልተቀበልኩትም። ልጄ እንደማየ ስላለች ነው እንጂ እኔ ውስጥ ያው እኛ ምን ማየ እንላለን፣ ችግር የለውም። እኛ ምን ማየ ማለት እንችላለን። እሺ ና ግባ። እሺ እንግዲህ ያው በእናታችን መልካም ፍቃድ በእህታችን መልካም ፍቃድ መሰረት ቤታቸው ገብተናል ማለት ነው። እንደተለመደው አንዳንድ ጥያቄዎችን ጠይቀን ሽልማቶችን እንግዲህ ያው እንሸልማለን ማለት ነው። በፈለጉት ምርጫ የገንዘብም ሊሆን ይችላል። እንግዲህ እጣ ደግሞ አለ፣ የቤት እጣዎች አሉ ስጦታ የምንሰጣቸውና በዋነኝነት ሌላ ላይ ያለ ጥያቄ ማንጠይቅም ስለ ማህበራዊ ህይወት ስለ ህይወት ነው። ህይወት እንዴት ነው ከሚለው ነው የምንነሳው። የኑሮ ውድነቱም አለ ብዙ ነገር አለና እስኪ ከዛ እንነሳ። ስማችሁንም ብታስተዋውቁኝ ደስ ይለኛል እንደውነቱ። እስቲ ከዚህ በፊት የሰራችሁት ፕሮግራም ካለ ማየት እንችላለን? ይቻላል። ያው ችግር የለውም ማሳየት እችላለሁ። ካሜራማን እስቲ ፕሮግራም በጣም ጥሩ። ይሄው አሁን እነዚህ ለምሳሌ ይሄው የገንዘብ ስጦታ ስንሰጥ ነው በበዓል። ይሄው እሱ ነኝ የገንዘብ ስጦታ እየሰጧቸው ነው። ሽልማት ነው እሱ እና ሌላ የተለየ ነገር የለም። ትክክል ናቸው። አሁን ላይ ብዙ አይነት ለዘረፋም ለምንም ለተለያየ ነገር ብዙ አይነት ሜትድ አላቸው ሌቦችና ትክክል ናቸው። እስቲ ስማችሁን አስተዋውቁ። ፀሐይ። እሺ እናታችንስ ስሞት ማን ይባላል? አክብረት ይባላል። እሺ ወይዘሮ አክብረት እና እህታችን ፀሐይ ህይወት እንዴት ነው? ኑሮ በደረጃ ነው ዘንድሮ? ተመስገን ደህና ነን። ተኝተን ከነቃን እንግዲህ ተመስገን ነው የምንለው። በጣም ለፈጣሪ የሚሰጥ ምስጋና ነው። ምንም አናደርግለትም። እውነት ነው። ያው 2 ልጆች አሉ። በችግር በስቃይ በመከራ ያሳደግኳቸው ያላባት ማሳደግ ከባድ ነው። በጣም ከባድ ነው። እርስዎ ጠንካራ ነዎት። አሁን እንግዲህ ቀንም ስራ ሰርቼ ሰው ቤትም ሰርቼ ሰው ቤትም እንኩሮም ሁሉም ምን ስራ የተባለ በሰው ቤት ልብስ አጥቤ ልጆቼን አዝዬ አንዷ ስታለቅስ አንዷን አዝዬ በእድሜ ብዙ አይለያዩም ማለት ነው። ያው በአመት ያህል ልዩነታቸው እና በቃ በጣም ችግር ነው። ሰው ቤት ደግሞ ስትሰራ ሲያለቅስባቸው አይወዱም። እነሱ ስራቸው እንዲሰራ ነው እንጂ በቃ ብዙ ፈተና ማበላቸው እንኳን እያጣው ውሃ ጠጥተው ያደሩበት ቀን አለ የምሰጣቸው አጥቼ እና በጣም ከባድ ነው። እና ረዳት ከሌለህ ደግሞ አንድ እንጨት ብቻውን አይነድ። ትክክል። አንድ በሬም አያርስም። አልተጠመደ ከሁለት ሆኖ እንዴት ብሎ ያርሳል? ማለት ባለቤቱ የት ሄዶ ነው ይሄን ሁሉ መከራና ችግር ሲያሳልፉ? በድንገት ሞቱ እሳቸው። በድንገት ራሴን አሉ። በቃ ስራ ውሎ ነው የመጡት። ራሴን አሉ በዛው በቃ። ኦኬ። ከዛ በኋላ ጊዜ የእርስዎ ኃላፊነት ናቸው እነዚህ ልጆች? እንግዲህ ከዛ በኋላ ፈተና መጣች ተጭና። ውጣ ውረዱ
ታውቀዋለህ መቼም ሰው እንኳን አንድ ብቻ 2-3 ሆኖ እንኳን ኑሮን አይገፋም። በጣም ጠንካራ እናት ናት። ማለት አንቺስ ምን ላይ ነሽ? ምንድን ነው የምትሰሪው? እናታችንን ለማገዝ ጎበዝ ነች። እሷም ከሴት ወንድ ሆና ነው የምትሰራው። ከሴት ወንድ ያገኘሁትን ነው የምሰራው። በዋነኝነት ምን ስራ ላይ ነው የምትተዳደሪው? አይ በዋነኝነት ምን ስራ የለኝም፣ ግን ቋሚ ስራ የለኝም። እንደ ድግስ ደግሳለሁ። ኦኬ፣ እንደ ኬተሪንግ ማለት ነው። ኦኬ፣ በጣም አሪፍ ነው። ታዲያስ ያው ሁሌ አይገኝም። ያው እሱ ሁሌ አይገኝም እሰራለሁ ብቻ። እንደዚህ ደግሞ የጾም ሰዓት ሲሆን ስራው ይቀዘቅዛል። ስራ የለም አሁን ለጊዜ የለም ስራ። ያው እንግዲህ 40 ምናምን የምናግዘው ነገር ካለኛም ቢሆን እናግዛለን በስራው ማለት ነው። እስኪ መድኃኒዓለም በጣም ጥሩ። እና ማለት ሁለት ናቸው ልጆች ብለውኛል ማዘር። አንደኛው የት ሄዳ ነው? አንደኛው ያው ስራ ሄዳ ነው። ስራ ነው፣ ስራ ላይ ናት። ያው መስተንግዶ ላይ ነው የምትሰራው። ያው ደግሞ ዙም ትንሽ ነው ቤት ከምትውል ተብሎ እንጂ ዛሬ ስራው ሁሉ እኮ በዘመድ ነው። እውነት ነው፣ በዘመድ ነው። ዘመድ የሌለው እኮ አይኖርም። አንደኛ ልጅዎት መስተንግዶ ነው የምትሰራው? አዎ መስተንግዶ ነው የምትሰራው። ያው የሰውም ግልምጫ አለ፣ የሰውም ማመነጫጨቅ አለ፣ ብዙ ነገር ሲለን እዛ ጋር መስዋዕትነት ከፍለን ነው የምትሰራው። ልክ ነው። ከባድ ነው። እና እንዲያው እና ታዲያ ከሁለት አንዳችሁ አግብታችሁ ወይ ወልዳችሁ አያት አታረጓትም ነው ወይስ ያቺኛው አግብታ ወልዳለች? እኔ እሱን አላውቅም። እንግዲህ ሁለቱም አላገቡም። ይመጣል ባልቢ ይመጣል። እነሱ መቼ ይሻሉ ብለን ምን ጠፍቶ ነው ብለን ነው። ወንድና ጉንፋን እንደው በሺ ነው ምን ሊሆን አይገኝም እንጂ ራሱ ኑሮ ችሎ የሚያስተዳድር አይኖርም እንጂ የዕለት አገባለሁ የሚል ምን ይጠፋል ብለን ነው። እነሱ ኧረ እማዬ ዝም ብለሽ ተቀመጪ፣ ዛሬ ወንድ እኮ ልጄ መኪና አለሽ ቤት አለሽ ነው የሚለው። አንፈልግም፣ ራሳችን በጉልበታችን ሰርተን እንብላ። እርስዎን ያግዛሉ ማለት ነው? አዎ ተመስገን። ይኸው እነሱ ከደረስኩኝ የማረፍኩ እኔም አሁን እንደ ድሮ አይደለሁም። ጉልበቴም ደከመኝ። አሁን ቤት ነው እነሱ ቁጭ በይ እኛ እንሰራለን አሉ። አሁን እነሱ ናቸው የሚያኖሩን። እግዚአብሔር ይስጣቸው፣ እድሜ ጤና ይስጣቸው። አዎ ይኖሩልኝ። ወርቆቼ እነሱ ናቸው ውርሴ። ለሁሉም እናት አባቶች ልጅ በጣም ትልቅ ሀብትና ጸጋ በረከትም የእግዚአብሔርም ስጦታ ነው። በጣም ኧረ እነሱ ከልጅም የተለየ ነው። ዛሬ ልጅ እኮ እናቱን ደብድቦ መቀነቷን ፈቶ ብዙ ነገር አለ ስትሰማ በየቦታው። እውነት ነው። እነሱ በስማ ጎረቤትም ቀና ብለው ሰው አዩ፣ ሞቱ ቤታቸው ገቡ ቤታቸው። እንደዚህ ተንዘላዝለውም አላደጉም። እርስዎ በደንብ ነው ያሳደጓቸው? አዎ በስነ ስርዓቱ ነው ያደጉት። ወጡ ቤታቸው። እንደዛም ሞኝ አስተምሬ ነው እኔ መሀይም ሞኝ ቀርቼ እነሱ ለምን መሀይም ይሆናሉ ብዬ ጥሬ ግሬ አስተምሬ ነው። በጣም ጥሩ። ያው ወደ ሽልማት ጥያቄው ልለፍ እስቲ። በዋነኝነት ብዙ አይነት ስራዎችን እኛ እንሰራለን፣ ብዙ አይነት ነገሮችን እንሰራለን እና ሽልማቱ ምን መሰለዎት እናቴ፣ እዚህ ቤት ውስጥ አብሮ የሚኖር ሌላ አንድ ህፃን ልጅ ነበር አይደል? እኛ ጋር የዘመድ ልጅ ነው። የዘመድ ልጅ ነበረ። ከበጎ ነገር ጋር የተገናኘ ነው ብያለሁኝ። ሰምቼ ነው ከጎረቤት እና የጎረቤት ልጅ ማለት የዘመድ ልጅ እንደሚያሳድጉና ስለሱ ቢነግሩኝ ብዬ ነው። ያው በጎ ሰዎችን ነው የምናበረታታው ብያለሁኝ ቅድም ስገባ። እንግዲህ ነበረ እሱም ያው ምን ዛሬ እኮ አንተ በሰራው አትገኝም። ሰው እንደ ክፉ ይቆጥራል። ጥሩ ነገር ሰርተ ቆይተ ስታበቃ ሰው ደግሞ ተገልብጦ ባገኘው ባሰብኩ አታገኘም። ሰው እዚህ ጎረቤት እኮ ስለእናንተ አንዳንድ ነገር ሌላ ሰው ወይዘሮ ማን ነበረች? ወይዘሮ ማን ነበረች? ቅድም የነበርንባት ግቢ አሰለፈች ያውቃታል። ጎረቤት ወጥ ነው። እሷ ሴትዮ ጋር ነበርንና ስናወራ መልካም ጎረቤት ሌላም ካለ ስል እናንተን ጠቆመችኝ እና ሌላም ልጅ እንደሚያሳድጉ ነገሩኝ። ዘመድ ልጅ አሁንም አብራችሁ ነው የሚኖረው? አዎ ይመጣል። ያው እኔ ትንሽ እያስቀየመኝ ነው ከልጆች ካልሆኑ ልጆች ጋር እየገጠመ እኔ ልጆችን ሳሳድግ እንደዚህ አልተቸገርኩ። እኔ ግን የሰማሁት የልጅ ልጅዎት እንደሆነ ነው። አይ ብሎ ነው እባክህ ምን አረዳተውኝ እባክህ ልጅ ኧረ የለም ብሎ ነው አይደለም። ያንቺ ሳትሆን
የእህትሽ ልጅ የለም አላገባችም። እህቴ ትክክለኛ መረጃ አረብ ሀገር የምትኖር የነበረች እህት አለችሽ አይደል? አለች ነበረች። ግን አሁን እዚህ ነው ያለችው። እሷ ናት መስተንግዶ እየሰራች አልሻት? ታናሽ እህት እሷ ብቻ ነው ያለችው። እንግዲህ ከመቼው መታ ነው እሷ መስተንግዶ ቤት የምትሰራው? በቃ መጣች። እዛው ያው መቀመጥ ስላልፈለገች ነው የሚሆነው ስራ የጀመረችው። ያው ሳቃለች ከስራ ላይ የነበረ ሰው መቀመጥ አይችልም። በዛ ምክንያት አይደል ልጅ ከተቀጠረች ምን ያክል ጊዜ ሆናት? ስንት ጊዜ ሆኖታልማ? ከመጣች ወር ያልፋታል እንዴ? ወር ያልፋታል ከመጣች። የላትም ምን እሷ እንደ አውሬ ሆናለች እኮ። ያን ማስተካከል መጣችሁ ሄደ በቃ አሁን ተታለች። ምን እንደመጣች ወጣች ከቤት ወጣች። ቤት ተከራይታ መኖር ጀመረች። ተለውጧል አሁን እንደድሮ ሲጀመር እኮ አረብ ሀገር ሰዎች እኮ ጤነኞች አይደሉም። እኔ እሱን አላውቅም። ልጇ የት ነው ያለው? ልጇ የት ነው ያለው? እኔ አላውቅም። ልጇ እዚህ ቤት አብሮ ይኖር ነበር አይደል? እኔ የዘመዷ ልጅ ከክፍለ ሀገር አምጥታ ነበረ። እንደዚህ ሱሰኛ ሆኖ ምናምን ሲቅም ሲያጭስ ምናምን ከኛ ጋር ሁሌ ማታ የ14 ዓመት ልጅ እናንተ ጋር ህፃን ነብዩ የሚባል ህፃን አብሯችሁ ኖር ነበር? አዎ ነበረ። ግን ልጅ ወይም የትዕግስት ልጅ የትዕግስት ልጅ ትዕግስት ማለት ያንቺ እህቴ ልጅ የላትም። እህቴ ልጅ የላትም። ዝም ብዬ አይደለም የመጣሁት። እኔ መርማሪ ጋዜጠኛ ነኝ። ልዑል እባላለሁ። እንግዲህ ዋጩ እኮ ብለህን ነው እኮ የገባ ሲገባም እኮ ከዚህ በኋላ ይኸውልሽ ቅድም ጋዜጠኝነቴን ነው የነገርኩሽ። መርማሪ ጋዜጠኛ ነኝ እኮ ሲገባም እኮ። የእህትሽ ልጅ የት ነው ያለው? እኛ እህቴ ልጅ እንዳላት ነው ያላቅም። እናታችን ለምን እንደሚተክዙት የልጅዋ ልጅ የት ነው ያለው? አብሮ ነበር አይደል የሚኖረው? እና አብሮ ቢኖርስ ታዲያ ምን? አሁን የት ነው ያለው? አሁን እሱ እኮ አባትዬው ወስዶታል እኮ። ምን ልጄ ትላለች። እኛ መከራ አየን እኮ በሷ እንዴ። እሷ አልከኝ እኮ አይደለም የመጣሁት እኮ። ማንም ላከ ማንም እኛ እስታቅሜ ድረስ እያለ በድህነቴ ጎኔ በበሽታ ጎኔ እየታመምኩኝ መከራዬን አይቼ እሷን ባሳደግኩ መከራ ፈጅቼ እሷን አሳድጌ እንደገና ደግሞ ሌላ ጦስ ነው ጥላብኝ ሄደችው። ይሄ ጦስ ደግሞ እንደገና ደግሞ ሌላ ጦስ አመጣችልኝ። ልጅ የት ነው ያለው? የለም ልጅ አባቱ ወሰደው። እንዴ አባት የስንት ጎረምሳ እየላከብኝ በጎረምሳ በህግ በስንት መከራ ሲያስፈራራና እናቴ ቅድም እዚህ ቤት ሌላ የዘመድ ልጅ ነው የሚኖራል አሉ? አዎ ብለናል። እና ታዲያ ለምን አሁን የሷ? ምክንያቱም እኛ ኬቱም ያመጣችሁ ነው። እሷ ኬቱም ነው ያመጣችሁ። ይሄ ልጅ ስታመጣ ኬቱም ነው ያመጣችሁ። እኛ አናውቅም። እኛ አርግዛ ወልዳ ብቻ ልጅ ይዛ ነው የመጣችሁ። ከማን ትምጣ ኬት ታምጣ ከዘመድ ከጎረቤት ከጓደኛ ኬት እንዳመጣች አናውቅም። እኛ ወልዳ ነው ዛት የመጣችሁ። እኔ በሷ ነው መከራ ያየሁት። ሰርቼ ለሷ ልጅ ነው ሰርቼ ለሷ ነው እኔ መለወጥ ያቃተኝ በእነሱ ምክንያት ነው። ስለዚህ አሁን ደግሞ አባትዮ እዚህ በቃ የት ነው አባትዮ? አላውቅም የት እንደምኖር እንደኛ እንደ ትኬት እናውቃለን። አባቱ ነኝ አለ እና ያሳደጋችሁት ልጅ ስትወስድ እንዴ ስንት ጊዜ ሊደበድበን እኮ ነው የነበረው። ስንት ጊዜ ሊደበድበኝ መንገድ ላይ በዱርዬ ሰማሽ? አባትየው በመጀመሪያ ደረጃ የት እንደሚኖር ሳያውቅ እንዴት የሰው ልጅ አሳልፈሽ ትሰጫለሽ እንዴ? አባቱ ነኝ ካለ ምንድን ነው? አባቱ ነኝ ስላለ ብቻ አንቺ ያሳደግሽውን የእህትሽ ልጅ አውጥተሽ ነው የምትሰጪው? ምንም ማድረግ አልችልም። እንዴ እኔ ህይወቴን ነው የምፈልገው። እኔ እኮ መኖር ነው እኔ ስኖር ነው የሰው ልጅ ማኖር የሚችለው። እኔ እኮ መኖር አልቻልኩም። እውነቱን ይናገሩ። ነገርኩ እኮ ሁሌ ሰው ይልክብናል ዱርዬ። ስንት ጊዜ ነው ሊያስደበድበኝ ማታ ሲገባ ስንት ጊዜ ካላመጣችሁ በህይወታችሁ ፍረዱ እያለ ለሊት እየመጣ ለሊት ማን ይደርስልኛል? እዚህ ስንገር ምን በደብዳቤ ነው የሚለው? እኔ ወረቀት ጥሎ ሄዳል። እዚህ መጥቶ እዚህ በሩ ቀዳዳ ወረቀት አስቀምጦ ሄዳል። በህይወታችሁ ፍረዱ ልጄን ካልሰጣችሁኝ እንደዛ ይላል። አዎ ወረቀት በዚህ በበሩ ጥሎ ሄዳል። ግቢው እንደምታየው ነው። ውሻ የለም ምን የለም። በጣም ጥሩ ወረቀቱን አሳዩ። ወረቀቱን ማይዛለታ እሷ ቀዳዳጣለች። ምን አባቱ ሊያረግ ነው ወረቀት ብላ እኛ እኮ ተቸገርን። እየቀለድኩ አይደለም እናታችን። በዚህ ድሜዎት መቼም አያዋሹም አይደል? ትልቅ ሰው ነው። በዚህ ድሜዎት አያዋሹም። ኧረ ልጄ እንዴት ብዬ ዋሻለሁ? ነውር ነው።
የት ነው የሚኖረው? አባትየው ነው የወሰደው። ስልክ ቁጥሩስ? ኧረ የለም። እኛ ለህይወታችን ጀመር እሷም ዱርዬ ነው አሳድገን የት እናገዋለን። እሱም ዱርዬ ነው ከራሷ ብጤ ዱርዬ ነው ያመጣቸው። እኛ እንዴት እናውቃለን? ይኸውልሽ በደንብ ታውቂያለሽ። አላውቅም የት አውቃለሁ? ፀሐይ ያልሽኝ ስብሽን? አዎ ፀሐይ። ይኸውልሽ ፀሐይ እሷ ልጇን ትፈልጋለች በአንድም በሌላ መንገድ። እህትሽ ልጇን ትፈልጋለች ከናንተ። እያየሁት ነበረ እያላችሁትም በሙሉ እያየሁት ነበረ ቁጭ ብዬ። ማደጎ ድርጅትም ወሰደው ስትሉ ነበር አይደል? አዎ አስመዝግበን ነበር ወላጅ አልባ እኮ። የት ሄዳው ነው? እኛ አናውቅም። ማደጎ ድርጅት እንደወሰደ ነው። ማደጎ ድርጅት ከተባለ የት ሄደ? እኛ አናውቅም አልኩህ እኮ ወንድሜ፣ አናውቅም። ወሰደ አባትየው ወሰደው። እንደዚህ በሰው ስናጠያይቅ ወስዶታል። እዛ አስመዝግባችሁ ነበር። የውጭ ድል ደርሶት ልጁ ደግሞ ጎበዝ ተማሪ ነው። ከፈለኩን የወረቀቶቹን ላሳየህ እችላለሁ። እሺ የውጭ ድል ወስዶታል አለ። አሁን አባቱ ስትይኝ አልነበረም? እኮ እኛ ለአባቱን የሰጠን አባትየው ወሰደ። የምትቀባጥሪ? አልቀባጠርኩም። ይኸው እሷም አለች። አባትየው ወሰደ። አባትየው ደግሞ ለድርጅት ሰጠው። አስመዝግባችሁት ነበር ወይ? ተደወለለት። ስልኩ ልጁ ስልክ አለ። ተደወለለት። ስልክ አለው እኮ ልጁ እኮ ስልክ አለ። እናትየው አሁን ስልኩ ግን አይሰራም። እናትየው ስልክ ገዝታለት ነበር እንድማርበት ስልኩም ገዝታለት ነበረ። ሁሉን ነገር ጎበዝ ልጅ ነው። ከመጠን በላይ ቀበጠ። ጎበዝ ተማሪ ነበረ ልጁ። በጣም ጎበዝ። አበላሸችው። ሞባይል ገዝታ ሞባይሉ ጠፍቷል ያላችኋት? ሞባይል ለልጇ እኮ ነው ለልጇ አላከች ሰጠነው። ለሱ ስንት ቀን እሱ ነው የምጠቀመው። በቪዲዮ አይደለ እንደ እየከፈተች አብረው የሚያወራ ከሷ እና ስትደውሉላት ጠፋላላችኋትም እኮ ስልኩን ይዞ ነው ሄደው። ልጁ እኮ ነው ስልኩ ለኛ አይደለም። ተሰርቆ ይሁን ጠፍቶ ይሁን አናውቅም። እኛ ግን ስልኩ አይሰራም። ስልኩ ልጁ ጋር ነው የሰጠችው። በሱ አይሰራም። ምንድነው እንደ ቀልድ ያሳደጋችሁትን ልጅ ልጁ ቢቀር ታደኛ ምን እናርገው? ቆይ እዚህ ጋር ይኸውልሽ ልጁ ያሳደጋችሁት ነው አይደለ? አዎ። እሷ እንኳን ከሄደች 7 ዓመት ሙሉ አሳድጋችሁታል። አሳድገናል። ከዛ በፊትም እኛ ነን የምናሳድገው። አዎ ያሳደጋችሁት ናችሁ። 14 ዓመት ሙሉ ያደገ ልጅ ዝም ብሎ ሲጠፋ እንዴት ነው? ወይም አባቱ ወሰደው ተብሎ ዝም ብሎ የሚሰጠው? ኧረ ጉድ ፈልቶ እና ከሱ መፍትሄ ነው አለ ልጁ። ከአባቴ ጋር ነው የሚሄደው አለ ልጁ። የት እንደሚለው ታውቃለህ? ትምህርት ቤት ብሎ እኮ የትም ሙሉ ነው የሚመጣው። ከአባቴ ጋር ነው የሚሄደው አለ ስንጠይቀው። አባቴ እንደዚህ እያስፈራራኝ ነው የደብዳቤ እያመጣ ነው ስለው፣ አሁን እናንተን ፈልጋችሁ ከአባቴ ጋር ነው የሚሄደው አለ ልጁ። ማን ነው አባቱ? ነው ያስመዘገበው ለውጭ ድርጅት? እናንተ ናችሁ? እዚሁ ነው የተመዘገበው። እናንተ ያስመዘገባችሁ ሲዞሩ ያውቃል እኮ ልጁ ሁሉን ነገር ልቅም አድርጎ ያውቃል። እናቴንም ስለዚህ ሰርተፊኬቱም ሰጥተዋቸዋል ማለት ነው ሲመዘግቡ አይደል? ሲመዘግቡት ሰርተፊኬት ሰጥተዋቸዋል። እሺ በጣም ጥሩ። ሰርተፊኬቱን አሳይ። ይዞ ሄዷል ልጁ ከአባቱ ጋር ወደ አባቱ ሲሄድ ያያት ነው። እየቀባጠርኩ አይደለም፣ ይዞት ሄዷል። ይኸውልሽ እዚህ ጋር መላ ስለዘየርሽ የምታመልጪው መላ ምናምን አይደለም። ይሄ ትክክለኛ ነው። አንተ ቆይ ንብረትህ ነው ቤት ያስቀምጠው አንተ ሌላ ቦታ ትሄዳለህ። አሁን አለ እኮ እስቲ ነበረ አንቺ ካስመዘገብሽው እዚህ አስመዘገብኩት። ወረቀቱ እኔ ስም እኮ አይደለም የልጁ ስም ነው። ከአባቱ ጋር ሲሄድ ከእቃው ጋር ይዞ ሄደ ልጁ። እማዬ የዛን ቀን ልትሰጠ ነው ወሰደ ከልብሱ ጋር እስከ ሻንጣው በገዛችው ሙሉ ዶክመንቱን አንተ እንደ ዶክመንትን እኔ ጋር ታስቀምጣለህ። ልብሴን አምጣ አለ እሱ። አባቴን ጋር ሄዳለሁ አለ ልጅ ሲመጣ አንቺ ነሽ ወስደሽ ያደረስሽው አባቱ ጋር? አላደረስኩም። አባቴ መጥቷል ብሎ እስከዚህ ነው የሄዱት። ሲጀመር እና አለበት በአንድ አመቱ ትቶት የሄደ ልጅ አባቴ ነው ማለት ነው። ሲጀመር አልነበርኩም ቤተንም አልነበርኩም። እኮ ይገናኛል ሁሌ እኛን ማናየው እንጂ ትምህርት ቤት ድረስ እየሄደ አባትየው ልጁን እየፈለገ ያናገረው ዳቦ ገዝቶለት ለስላሳ ገዝቶለት ይሄዳል። እኛ ይነግሩናል። እንኳን በዚህ ጅም አይደለም ከጻንነቱም ጀምሮ ያውቃል። ከጂም ጀምሮ ያውቃል። እናት ከልኩልኝ ልጄ ነው አይቼልኝ ዳቦ ገዝቼልኝ ለስላሳ ገዝቼልኝ ወይ ሳንተ ስለሌላ ኬዝ ነው የመጣው። እንደዚህ አጥዋጭ ምናምን የምትሉት ምንድነው? እነሱ ደግሞ ከሱ ጋር ተሻርከው ነው መሰለኝ። ዝም ብለሽ አትጩሂ። ወይ ኬዝ ካላችሁ ንገሩን። የምን ኬዝ ነው? ምን አውቃለሁ እንዴ? ምን ነው የምትቀባጥሪ ምናምን? ሲጀመር እኮ ጋዜጠኛ ነኝ ብሎ ሲመጡ ነው እኛ ማለት እኔ ነግሬሻለሁ ማለት እኔ እኮ አይጉ ብዬሻለሁ። ይሄው አለስልሶ ገብቶ ምን እንደምንሆን እየሰማሹ ነው አይደል? ይኸውልሽ ቃል ምን ወርዱ ቢል አርማ አታልቅሽ። እናቴ አማታል አታስለቅሳት። ለምን የምታለቅሽ? ያመመኝ እንደገና በስንት ቀን ዛሬ በነሰ ይኸውልሽ እናቴ አሁን ትሞትልህ። እኔ በመከራ ማኖራት እናት ነው። በጥፊ እንዳላዘርሽ አንተ ተውኝ። ዝም በይ አንተ ተውኝ። በቤቴ መጣን እንደዚህ እናቴን አሁን እናቴ በመከራ ነው ካልጋ የተነሳችው። ለምን እንደሚያለቅሱ ምን አልኩኝ እኔ እንዴ?
ከዚህ በላይ ምን ትለው? ምን ትቀባጥራላችሁ? ምንድነው የታረጋችሁ? እየቀባጠርሽ ነው እንጂ እየቀባጠርን አይደለም። ሪያሊቲው ይሄ ነው። አንድ ሰው ልጄ ነው አባቴ ነው ካለ እኔ እንግዲህ አክስት ነኝ እኔ ነኝ ወይም እሷ ሀያት ናት እሷ ትበልጥልላላችሁ ይላስቀርል ነበር እንዴ ሐሳብ ይኸውልሽ አንቺ ያሳደግሽው ልጅ እንዴት ያለ ምንም መተማመኛ ምንም ነገር አባቱ ስልኩን አላውቀውም ሰማሽ ስልኩን እንኳን አንቺ እናቷ የገዛ እናቷ አታውቀውም ስልኩን እኔም አላውቅም እንዴ ለሰውዬን ስልክ አላውቅም ህግ ባለበት ሀገር እንዴት አንቺ ታዲያ ሲያስፈራራሽ አውጥሽ ስሉ ልጅ እንዴ ያስፈራራኝ እኔ ደግሞ መኖር ፈልጋለሁ መጦረቀ ሲጥል ነበር አይደል ብላችኋል አዎ ልጅ እኮ ነው ራሱ ያነበበ የነበረው እኮ የታለሽ ወረቀቱ የታለ ወረቀት የመጨረሻ ያገኘሁት ቀን ሊያስደበድበኝ ነበር በዱር የታለ ወረቀቶቹ ነው የታለ ልጅ እኮ ነው የሚያገኘው አንድ ወረቀት መጨረሻ ላይ እሷ አግኝታ ቀዳደረች ልጁ ይሄው አባቴ እንደዚህ ብሎ መልእክት አድርጓል ብሎ ያነብና ወረቀቶቹ የታሉ አሁን እኮ እሺ እኔ ሻመንኳችሁ ወረቀቶቹ የታሉ ልጁ ነው የሚያገኘው ጧት ተነስቶ በር የሚከፍተው ለትምህርት ቤት እሱ ነው እሱ አባቴ ወረቀት መጥቶ ይሄዳል ልጁና እኮ አባትዬ ይገናኛሉ እኛ ነን ማናቀው ተመዘገባችሁት ለሷም ውጭ ሀገር ወስዶታል ሄዷል ስትሉ ነበር ከሆነ ብለን ነው ምክንያቱም አባትዮ ጋር እንደ ረጋይ የትኛው ድርጅት ነው የመዘገበው አዳሪ ትምህርት ቤትም ስትሏት ነበር የትኛው አዳሪ እዛም ተመዝግቦ ነበር ሁሉ ቦታ ተመዝግቧል ወላጅ አልባ የተባለ ሁሉም ቦታ ላይ ምን ወላጅ አልባ ነው እንዴ እናቱ ይሰራል የለም እኔ እናቱ ይሰራል ገንዘብ የላከቻት ለሱ ለማሰዳ የቱ ገንዘብ ቁራጭ ገንዘብ ለሚላከው በዚህ ኑሮ ይበቃል ወንድ ልጅ ዱርዬ ነው የሚሆነው ደህና ቦታ መንግስት ቤት ቢገባ ጥሩ ስርዓት ይዞ ያድጋል እኛንም አሸነፈ አሁን ቁራጭ ብር መጥቶ ይሄ ልጅ ያስተምራል ይሄ ልጅ ያበላል ይሄ ልጅ ያጠጣል የቤት ኪራይ ይከፍላል ምንድነው የሚያደርገው ይኸውልሽ ብር ስትልክልህ ቁራጭ ገንዘብ እኮ ነው የምትልከው ቁራጭ ገንዘብ ምን ለውጠዋል ይሄ ልጅ ድርጅት ውስጥ ገብተው ብማር ብበላ ብጠጣ አይሻልም እሱን ነው እንደ አማራጭ ያሰምነውኛ ጥሩ ትምህርት ይማራል ጥሩ ስርዓት ይይዛል እዚህ ሲጃራ ይለምዳል ጫት ይለምዳል አጉልሱስ ላይ ይወድቃል ደግሞ እንደዛም ነው አሁንም በቃ ያንን ደብዳቤ ደግሞ ከአባቱ ጋር ስለሚገናኝ ለመጨረሻ ጊዜ የሚማርበት ትምህርት ቤት ነበር እዚህ ማን ነው የሚሉት ትምህርት ቤታች እሺ ጥሩ ችግር የለውም ስለዚህ ያ ትምህርት ቤቱም ያውቃል እውቅና አለው አዎ እውቅና አለው ይሄ የውጭ ድርጅት እንደመዘገበው ለትምህርት ያውቃል እኔ ነግራችሁ የለ እንደ እሱ ራሱ ተመዝግቤያለሁ ትንሽ ቀን ነው ከእናንተ ጋር መማረው ይያል ማን ልጁ አሁን እዛ ትምህርት ቤት ላጣራ አጣራ በጣም ጥሩ ካሜራውን አስቆምና ደውልልኝ ይሻላል አንቺዬ ለምን ተወሰኛለሽ ልጅ እንደው ተቀምጦም እያቃጠለኝ ለኔ እንደገና እንደዚህ መከራ ታምሜ መኝታ አጣው ምን አቃለ ሄደ ትምህርት ቤት ጠይቁ ያረጋግጡ በቃ እኔ ምን ማለት ማዛብ ያረጋግጡ ያለው ጉርታቂ አይደለ እንዴ ታዲያ ምንድነው የሚሻለኝ ድርጅቱ ስሙ የት ነው የመዘገቡት የት ነው ያሉሽ እኔ አላውቅም ያን ሴፌክ አይደል እንዴ ወረቀቱን የተቀበለው ነው ደግሞ ለቃቅሞት ይዞት ሄዳል አንድ ወረቀት የለም እኮ እዚህ እማያ ሁላታው ላይ ስንደርስ ሱን ሁላታ ላይ ከደረሱ ምን ሊወጣን ነው ታዲያ ምን ይሻላል ይሄ አባቴ የተባለው እኮ እንደው ጉድ ነው ምን ቀን ነው ማሱን አይደለም እያልኩሽ ያለሁት እሱን አይደለም እያልኩሽ ያለሁት ሁላታው ካሜራ ማንግባና ቀረጽ አባቴ ምንድነው ይኸውላችሁ እዛ ትምህርት ቤት ውስጥ ምንም አይነት እንደዚህ አይነት ምዝገባ አልተከናወነም ተማሪዎች ላይ እዛ እኮ አይደለም የተመዘገበው እዛ አይደለም እኮ የተመዘገበው ይኸውልሽ እቤት መጥቶ እኮ ነው የመዘገበው መቀባጠሩን ተይው አሁን ትምህርት ቤት ያውቃል ስትይ ነበር እኮ እንደመዘገቡት ትምህርት ቤት ያውቃል ስትይ ነበር ትምህርት ቤቱ ያውቃል አሳውቀናል እንጂ እዛ አይደለም ከዚህ ነው ቤት መጥቶ ነው የመዘገቡት እዚህ ነው የመዘገቡት እኮ እዚህ ቤት ነው የመዘገቡት ትምህርት ቤት ወንድሜ አንተ ስነ ስርዓት ያጂ ወንድሜ አሁን መግባባት አንችልም ምክንያቱም ውጣ ለምን ወጣለ አይ ምንም ሁኔታ አልተመቸኝም አይመችሽ አዎ ሁኔታ አልተመቸኝም እኔ አንቺ መችሽ አይመችሽ ይያለም የመጣሁት ቤቴ እኮ ነው ያለው የፈለገ ለምን ቤትሽ አይሆን በጥፊ ያዞርሻለሁ ከፈለኩ ኧረ እባክህ በምን ምክንያት ታት መብት እንኳን የለም በምን ምክንያት ማታት እንኳን ልጁን ምን አርጋችሁት ነው ምንም አላደረግነው አባቱ ወሰደዋል ነው አሳግታችሁት ነው አሳግታችሁት ይሄ እኮ ልጃችን ነው እንዴት ነው የምናሳይ እህቴ ልጅ እኮ ነው የልጅ እንዴት ያሳግደዋል እኮ ተናገር እንጂ እናታችን ተናገሪ አትሽፋ አንተ ተዋት እናቴን እንዳናገር እናቴ በሽተኛ ናት አባቴ እናቴ ወሰደው አባቱ ነው
ለምን ትሽፋፈኛለሽ? እኔ በቃ እንደዚህ እናቴን ያማታል እናቴን ያማታል መስራት ያዥ እናቴን ያማታል አትንካት ያመኛል አትንካትና የምትጠይቂውን ጥያቄ ብቻ መልሽ በቃ እናቴ በሽተኛ ናት ብዙ ማውራቱም አትችልም አንቺ በዋሽ እናቴ ብዙ ማውራት አትችልም እናቴ በሽተኛ አይኔን ያየሽ ልጅ የት እንዳለ ንገሪ እውነቷን እንቅጫለች ልጁ አባቱ ወሰደው ነገር አባቱ የት ነው አናቀም የት እንዳለ ምን እናውቃለን እሱ እናትዮ ሲጀመር እናትዮን ጠይቃት እናቱ ከት ስሙ አናቀም እሷን ጠይቃት ስሙን ማን አልዳርኳት እኔ ስሙን ብያለሁ እንዴት ነው የምናውቀው ከቱም ያመጣችው ልጅ እኛ እንዴት ነው የምናውቀው አልዳርኳት አልኳት ከዛ መጣችሁ ነው ከልጅ 17 አመት ነው የለፋን እኮ 14 አመት ያሳደግ ነው እኛም እኮ የለፋን ነው የሚጠራው ልጁ በአባቱ ስም እኮ አይጠራም ልጁ ራሱ በአባቷ ስም ነው የምታስጠራው በአባቷ ስም አይጠራም ልጁ በምን ብዬ ስም አውቃለሁ አንተ አሁን እናቴን ተዋት በቃማ ይሄ ቀረጻ ምናምን ያለችው ሽልማቱም ይቀርብን ወጦልን ባካሽ እናቴን ያማታል ቀረጻችሁ ምንም ሽልማቱም ይቀርብን እኛ ሽልማት የሚያስፈልገን ሰዎች አይደለም እግዚአብሔር ይመስገን እያኖርን ነው አንተ ስለመጣ ስለሸለም ስለቀባጠርክ ስለኡነታው ስለምናምን የምትለው ነገር እኛ ምንም አይገባንም ስለዚህ ሽልማትህም አይ ነው እኮ ነው እናቴ በሽተኛ ናት እናቴ ምንም አትችልም እናቴ አቅም ደካማ መከራ በልታ ያሳደገች እናት አሁን ያልሽኝን በሙላ ሂደሽ ህግ ቦታ ላይ ቃል ተጫለሽ ቃል ተጣላችሁ የምን ነው ግን እዛ ሄዳችሁ ትመረምራላችሁ እኛ ምን የምናውቀው ነገር አለ ምን ልንሰራ ነው የምንሄደው አንድ ልጅ አባቴ ጋር ሄዳለሁ ካለ አባቴ ልጄን ፈልጋለሁ ካለ የተሰጠሽ አደራ እኮ ነው አባት በልጣለሁ እንዴ ነኝ አባትየው ልጄ ነው እስካለ ድረስ የመውሰድ መብት አለው ፍርድ ቤትን ብትጠይቅ መብት አለው እሺ በፍርድ ቤት አስወስኖ ነው የመጣው ምን አውቃለሁ እኔ በምን ያስወስን በምን ይገናኛል ይል እንደ ከሷ ጋር የተደዋወሉ በእናቷ እንትን ነው በጭራሽ አይገናኙ በምን አወቅ 100% ታውቃለህ ስትወጣ ውጭ እሱ ነው ይሸኛት እኛ እንኳን አትከታሉ እኛን እሷን ሸኝ ስትላት አይ ተይ ተመለሽ አለቻት በኋላ ሰው ነገር ስናጣራ ቦሌ አብሮ የነበረው ሸኝ እሱ ነው ለኛ በዚያ እንደ ጥለኛ እንቆጠራለን ለኛ እንደ ጥላት እናንተ ስለዋሻችሁ እዚህ ጋር ምንም ነገር አይጨመርም ምንም ነገር አይቀነስም እውነቱን ተናገሩ እኛ ነገርኩ እኮ አባትየው አሳግታችሁት ነው ወይ ያው ነው ምናሳግተው ለምን ምን ያደርግልን ነው ምናሳግተው ለዴት ነው የረጅም ጊዜ ገንዘብ ስጠይቂያት ነበር ስራ መስሪያ ገንዘብ እያልሽ ስጠይቂያት ነበር አዎ የጠየቅኳት ነበር አለ ስራ እኔ ሞያ አለኝና ሞያ አለኝ ስራ ብቻ ያሳደኩት ልጅ ነው እንደ እኔ ኬተሪንግ ነኝ ደግሳለሁ ሆቴል ምንም ባለሙያ ነኝ ሼፍ ነኝ ኬተሪንግ ሼፍ ነኝ እኔ ስለዚህ ለምንለወጥበት ልጅሽንም የምኖርበት አንቺ መተሽ የምታርፍበት ስራ እንፍጠር ነው ያልኳት ይሄ የሆነ ወንጀል ነው እንዴ ሊያስጠይቀኝ ይችላል አይችልም እናታችን እኔ አሁን ከዚህ በኋላ ብዙ ማውራት አልችልም እናቴን ያማታል ግፊት አለባት ለየብቻ ላስወራችሁ መሰላለ ለየብቻ ላስወራችሁ አባቴ ምንድነው የምታስወራለ የብቻ ያለን እኮ እናታው ይሄ ነው እናቴን ያማታል ከዚህ በላይ ማውራት አትችልም ውጡልኝ እንደውም ልብ ድካም አለ ልጅ ግፊትም አለባት አንተ ነው ማስጠይቅ እናቴ አንድ ነገር ከሆነች እኔ ነግሬያለሁ አስገድላችሁት ነው በስመ አብ ወልድ መንፈስ ቅዱስ አንተ የልጅ ደረቅቱ ተናጥቼ እኮ ነው ያሳደኩት ታዲያ የት ሄደ ወሰደው አባቱ አልኩ እዲና ጣራ ደረቅቱ ተወትን ያስጠቡትን ህፃን ነው ታዲያ ዝም ብሎ እናቱ እኮ አለች ለምን ወደ ጋር ለመላከታችሁ ሄዳችሁ ሲያስፈራራችሁ እናቱ ከመጣች እኮ ገና 3 ሳምንቷ ነው አንቺ እኮ ሂደሽ ምንድን ያልሽ ካፌ ተቀጥራለች እኮ ነው ያልሽ ዝም በይ እየሰራች ነው ለምን ደምቷሽ ለምን ዋሻለ አላየሽም እኮ አትሰራም እኮ ልጅቱ ለምን ማሰራ ማስተንገዱ ሰዎች አይቷት ነገሩ ዝም ብላችሁ አትዋሹ አትቀባጡ እየቀባጠርሽ ነው ያለሽ እዚህ የጠይቁ እንኳን ደስ አለሽ ያሉ ሰዎች መጥተው ምን ጊዜ መጣ ከውጭ ምን ጊዜ ነው መስተንግዶ የገባቸው አሉ አትሰራም ጭራሽ አትሰራም እንዴ ታደምና አንተ እንዴት አወቅኩ አለ መስራቷን ስላለች እሷ እርጥብ እንጨት ነው የምታደርቀው ምላሷ ነው አንተ አሁን ከሷ ምላሷን ሰምተህ ነው ውሸት ነው ደርሽ ነው ሰማት ፈልገሽ ለምን እናት ማውራት አትችልም እናቴ ብቻ ማውራት አትችልም እናቴ ያማታል ቀሳርጊ ነው ማውራት እሺ እናቴን ያማታል ወንድም እኔ እናቴን ያማታል ማውራት አልኩሽ ነው እኮ ያለው ነገር እውነታው አለ እኮ እኔ እናቴ ላናግራት ውጪ ያዛት እዛው ቁጭ በይ እዛው ማዘሪ ይኸውልዎት እዚህ ጋር ምንም አይነት ቀልድ የለም ምንም አይነት ጭቅጭቅ አያስፈልግም እርሾ በዚህ ዘመን የቆርብበት ዘመን ነው ወይ ቆራቢ ይሆናል አላውቅም
ይስሙኝ ከልቦት ይስሙኝ እኮ ነገርኩ። እውነት ተደብቆ አይቀርም። እንዴ እውነት ተደብቆ አይቀርም። ልጄ ነገርኩ። አባቱ ወሰደው አልኩ እኮ። እርስዎ እየዋሹኝ ነው ያለው። ምንም አልዋሽሁም። አባቱ እርስዎ ወሰደው። ደረቅ ጡት ያጠቡትን ህፃን አባት ነኝ ባይ አንድ ቀን አንድ ብር ያልሰጠው ያላሳደገው አባት መጥቶ ሲወስደው እየሄደ ምግብ እየሰጠው ለስላሳ በጭራሽ። አስተማሪዎቹ ለምን አጠይቃቸው? በጭራሽ አስተማሪዎቹ የዚህ ልጅ አባት እዚህ መጣ ነበር ለቤተሰቦቹ እንዳትነግሩ የኔን መምጣት ልጄን ግን አንድ ቀን በጄ ከተዋለሁ እያለ አስተማሪዎቹ ሳንተ በየሰጠ እነማን ናቸው አስተማሪዎቹ? እነ ፀሐይ እነ መንበረ እነ ጽጌ እነ ምናምን የሚላቸው አስተማሪዎች ነግረውኛል እኮ እጄ ወላጅ ስብሰባ የተባለ ቀን ሄደን እንደዚህ አይነት አባት ስልካቸው አለሽ? ስልካቸው ምን ይሰራልኝ? የአስተማሪ ስልክ ምን ይሰራል? ይኸውልዎት መዋሸት መረጃ አግኝቻለሁ። በጣም ጥሩ። ምን አዲስ ነገር አለ? ምንድን አለ? ምን አሉ? ቀደም እኛ ስንወጣ እስኪ ምን የሚል ማስረጃ አለ? ምን ምንድን ነው ይሄ? አውቄ ነው። እኔም ካሜራማን የሚወጣ ነው እንዴ ስታወሩ ለመስማት ነው። ይሄ የምን ጉድ ነው? እዚህ ያለውን ጉድ ታውቂ የለ ያለችው ምንድን ነው ታስፈት? ይኸውልዎት እናቴ ትልቅ ሰው ነዎት። ቅድምም ነግሬዎታለሁ አይደል? የምን ጉድ ነው? ትምህርት ቤትም የለም ይሄው ወረቀት አሉ። ምን ብትለን ምን ልንሰጠው? አውቄ ነው። ካሜራማኑ እየቀረጸ ነበር ስንወጣ አብረን ሁለታችንም አውቄ ነው ይዤ የወጣሁት። ምን አንሾካሾካችሁ? ልጁ የት ነው ያለው? ልጁ አባቱ ወስዶታል አልኩህ እኮ። ይኸውልዎት መዋሸቱ ምንም ጥቅም የለውም እዚህ በኋላ። እቺ ማስረጃ ብቻ እርስዎን ወስዳ ጣቢያ ታስገባለች። በዚህ ድምዮት መቼም ጣቢያ መግባት አይፈልጉም አይደል? እኔ እንገሩኝ፣ ይቅርልዎታለሁ። መቼም በእናቴ ጨክኜ ይሄ ልጅ የሆነ ነገር እንኳን ሆኖ ከሆነ በእናቴ ጨክኜ እርስዎ የሚያክል እናት እኔ ምን አደርጎታለሁ? ምንድን ነው ምን አድርጊ ነው የምትለኝ? ልጄን እኮ በጣም ግራ ግብት ነው ያለኝ። እኔ ሶስት ውስጥ እኮ ነው ያለሁት። የኔን ችግር ማንም ያወቀልኝ የለም። ልጁ የት ነው ያለው? እውነቱን ይንገሩኝ እኮ እኔ አላወኩም። አባቱ ወስዶታል። አባቱ የሚለውን ነገር ይተውት። አባቱ እንዳልወሰደው እኮ ሲያወሩ ነበር። አሁን እኮ እኛ ስንወጣ ይሄው የተቀደው እኮ ይናገራል። አይ ልጄ ምን አለ እንደዚህ ባታስቸግረኝ እባክህ። ይኸውልዎት እኔ ይኸውልዎት ስለ እናትነቱ ወስል ይቅር የሚባል ነገር ካለ ይቅር ልልዎት እችላለሁ። እየነገርኩት ነው። ከዛ ውጭ ግን እርስዎም ታስረው እሷም ታስራ ልጆት ሄደው ጣቢያ ነው የሚቀመጡት። እንጂ የሚሰጠው እኮ መረጃ አግኝተን በቃ እኛ እኮ ይሄው ማስረጃ እኮ ይዣለሁ። ማስረጃ ይዘናል። በቃ ይሄው እኔ አሁን እህትየዋ ያስገደለችው ይመስለኛል። እንደዛ ይመስለኛል። ምንድን እህትየዋ ያስገደለችው መሰለኝ ህፃኑን። ለምንድን እኔ አላወኩም። እኔ ራሴ ከዛ በኋላ ነው በሽተኛ ደንግጬ። ምን አርጓት ነው? እኔ ምን አውቃለሁ? እርስዎ ያውቁ ይሆናል። ዝም ብሎ ይንገሩኝ። ለምን እንደሆነ በምን ምክንያት እንደሆነ ይንገሩኝ ዝም ብለው። አሁን እኮ ሚስጥሮት ልደብቅልዎት ነው። አላውቅም። እኔ ቃል ገባለሁኝ። እኔ ከልጆች ጋር ሲጃራ ያጨሳል፣ ጫት ይቅማል። ከሌባ ልጆች ጋር ነው የሚውለው። የሌባ ልጅ እየተጠቆምን እየተሰደብን እና ምን አለች በቃ። እውነት ይቅማል፣ ያጨሳል? አዎ
ጀምሯል አለች እየተደበቀ። እሷ ነው ያለች እንጂ እሱ ጀምሯል። እርሶ የሚያውቁት ነገር አለ? እዚህማ ጨስ ሲያይቅም እዛ ውጭ ነው ያየችው እሷ። እንደዚህ አይነት ነገር የሚያደርግ ልጅ ነው። እኔ አሁን እንግዲህ አስተምረውት ከሆነ አላወቅኩም እንጂ ድሮ አያደርግም እንደዚህ። አሁን ግን አየሁት ከልጆች ጫት ቤት አለች፣ ዳንስ ቤት። እሷ ናት እንደዚህ ያለች። ጭፈራና ዳንስ ቤት አየሁት። በጣም እየተዋረድን እሷ አዋርዳን ሄዳ እሱ ዲቃላ ወልዳ እንደገና ደግሞ ጫት ሺሻ ቤት ነው ሺሻ ቤት ገብቶ ከዛን አውጥታ መሰለኝ እንትን ያለችው አላውቅም። እና ታዲያ በምክር እኮ መመለስ ይችላል። ለምን አስገደለችው? እኔ አላውቅም። እኔ ራሱ ግራ ገብቶኛል። ወደምሄድበት አጥቼ ነው። እውነቱን ይንገሩኝ። አሁንም የሚያውቁት ሌላ ትልቅ ሚስጥር እንዳለ እየታወቀኝ ነው። አይ የለም በቃ ይሄ ነው። እኔ ራሱ አብጬ ማይ ይንገሩኝ፣ እውነቱን ይንገሩኝ። በቃ በዚህ ነው እሷ እያሰደበች። በጭራሽ ይሄን አረገ ተብሎ ልታስገድሉ አትችልም። ይችላል? አይቻልም። ያው አይቻልም። ለእኔም ይሰርቀኛል፣ ይዘርፈኛል አለች። የት ነው የሚዘርፋት? እዚህ ቤት ውስጥ አይደል የምትኖሩት አብራችሁ? አሁን አንቺ ታመሽ ተኝተሽ አልጋ ይዘሽ ይችን ቴሌቪዥን ይችን ፍሪጅ ቢወስድብኝ ይሄ ከለመደ ሺሻና ጫት የቤት ዕቃ እያወጣ ነው የሚሸጠው አለች። መጥራታችን የ14 ዓመት ልጅ ምን አውቃለሁ። እውነቱን ተናገሩ የኔ እናት። የማይመስል ነገር ነው። እንግዲህ ይሄን ነው እውነታው ነገረችኝ። እርሶን የገደሉት? ኧረ እኔ ምን በወጣኝ እኮ እርሶ አይደሉም እኮ አሁን እኮ ይኸውልዎት። ኧረ እኔ ምን በወጣኝ። ሁለቱም ልጆች እኩል አይደሉም? የልጅ አይወዱ? ኧረ ሁለቱም እኩል ነው። ከነገረችኝ በኋላ ለራሴ እኮ ይኸውልሽ፣ ካሜራውን በቃ አጥፋላት። ሙሉ ነገር ትነግረኛለች። ችግር የለውም። ካሜራውን አጥፋላት። እሺ አጥፋላት። በቃ ካሜራው ጠፍቷል። አሁን ሁሉን ነገር ይንገሩኝ። ቀይና እርሶ እናውራ። በቃ እንደዚህ ነው ሁኔታ። ልጁ በህይወት የለም አለችኝ። በስመ አብ። እኔ ራሴ ከሰማሁ በኋላ ጭንቅላቴ ትክክል አይደለም። እና ለህግ ለምን አላመለከቱም? እርሶ ምን ብዬ ላመልክት? እንዴት አደርጋለሁ? ልጅ እዚህ ጋር የሚያነሳኝ የሚጥለኝ ሰው ያስፈልገኛል። ማንስ እንደገና ደግሞ የት ሄጄ ልወድቅ ነው? በድንጋጤ ቢሞትስ ኖረው? የዛለት ደም ተፋው ስትነግረኝ። ደም ተፋው? ለምንድን አሞት? ተነቃ በቃ ግፊቴ አላወቅኩትም። ከኒኑንም አልዋጥኩትም። ስንት ቀኔ ክኒኑንም ተውኩት። ይውሰደኝ ሳያሰቃየኝ ብዬ። በስመ አብ። እሷ የምትሰራው ሌላ ህገወጥ የሆነ ስራ አለ? አይ እኔ አላውቅም። ንገሩኝ። አይ እኔ ህገወጥ ስራ አለ? አልሄድ አብሬያት ልጄ እኮ ምን እንደምትሰራ? የምትሰራ ምግብ ቤት ነው። ይሄ ምግብ እንደዚህ እያበሰለኝ ነው የምታቀርበው ለሆቴሎች፣ ድግስ ሲኖር፣ ለቅሶ ሲኖር። ሌላ የምትሰራውን አላውቅም። ጥራቱን የጠበቀ ምግብ ነው የምትሰራው ወይስ ሌላ ነገር አለው? አይ ጥራት እኔንም እዚህ አብሬያት አግዛታለሁ። ሽንኩርቱን ልጥላታለሁ። እዚሁ ላይ ነው የምትሰራው ቤት ውስጥ። እሱስ ያው እንጀራም እዚሁ ጋግራም ብላ ነው የምታቀርበው በአገልግል። እሱስ እዚሁ ነው የምትሰራው። ምን ያደርጋል? ተወኝ እስቲ። ስለዚህ የሚያውቅባት ሚስጥር አለ ማለት ነው። ልጅ የ14 ዓመት ልጅ በምንም ተአምር ጫት ቤት ሊሄድ አይችልም። ህፃን ነው እኮ። አይ ያንን ያላወኩም። እውነቱን ያውቃሉ። እንደዚህ ሊያረግ እንደማይችል ልጅ የልጅ ስነ ምግባሩን ያውቃሉ። በትምህርቱ ጎበዝ የሆነ ሰው እንደዚህ አያረግም። ቢያረግም በዚህ ምክንያት ሊገድል አይችልም። 4 ነጥብ። የሚያውቁት ነገር ካለ ይንገሩኝ አሁን ይሄኔ። አይ ምን ስታወራ ሰምቷት ይሆን አላውቅም። ልጅ ታሳግዳለች ምናምን ብላ ስልክ ስታወራ ሰምቷት በለው። እንደዛ ላይ እንደ ሰምቶ ነው። ከዛ በኋላ በቃ ሊታሳግታለች ያለ እዚህ በስልክ እያወራ ነው እንግዲህ። እንደዛ ነው የሚለው እሱ። ህገወጥ ስራ ትሰራለች ማለት ነው እንግዲህ መሰለኝ። እኔ አላወኩም። ልጁ ሲያወራ ነው ጨረፍታ የሰማሁት። አስቸጋሪ ነው ልጅ። ስለዚህ ልጁ ግን ሞቷል ብላለች። አዎ ሞቷል። ያሳዝናል። እናቱ እዛ ትቋትናለች፣ እዚህ ሌላ ነገር። የልጅ ልጆትን እኔ ምን ለራሴ ነገርኩ እኮ ደንግጬ ዛለ ደም ተፋሁ አልኩ እኮ። ከዛው እርሶ ያውቃሉ ልጅ እንደምታሳግት አያውቁም? እኔ አላውቅም። እሱ ሲያወራ ነው የሰማሁት። ለእርሶ እሱን ያወራት? አዎ ዝም በይ እንዳትነግሪያት አለኝ። ጭቅጭቅ ውስጥ ገብተው ነበር?
አዎ እሱ ሰምቷት አላየችውም። ከኋላው ቆሞ ነበር ጨለማ ውስጥ መሰለኝ። ከዛ በኋላ ነው የጠመደችው። አሁን እሱ ለማየ አንድ ነገር እነግርሻለሁ ይለኛል ሁሌ። ምንድነው እና ነገሬን ስለ እሷ ስትመጣበት ቆይ በኋላ ይለኛል። እማዬ አንድ ነገር አለሽ ይነግርሻለሁ ይለኛል። እንደዚህ እሷም ያው ቤት ውስጥ ስለሆነች በምን ሰዓቱ ይንገረኝ። በጣም ጥሩ። እርሶ ይወጡልኝ፣ ሆነ አያስፈልጉኝም። ነው ተነሱ እማዬ፣ እርሶ ይወጡልኝ። ተነሱ ተነሱ። አምጣልኝ ዋና እዚህ ጋር ግቢ ግቢ በከተ እግጂ በጥፊ ነው ማዞር። ምንድነው? እሺ ምንድነው? እግጂ ሌባ በቃ እዛው ቆዩ። ይኸውልሽ ህፃን ያለው ነገርኩህ እኮ እኔ ያለውን እውነታ እኮ ነገርኩህ። ምን አይነት አረመኔ ነሽ? ምን አረኩኝ? ምን አይነት አረመኔ ነሽ? ምን አይነት አረመኔ ብትሆኚ ነው? ምን አረኩኝ? ምን አይነት አረመኔ ብትሆኚ ነው የእህትሽ ልጅ ደፍረሽ የምትገይው? በስመ አብ። ኧረ እኔ እንደዚህ አይነት ነገር እኔ ምንም አላውቅም። ምን ሆነ ነው አንተ? ኧረ ቆይ እዛ ተረጋጋ። ምንድን ነው አንተ የምታስበው? ከዚህ በኋላ መዋሸታችን በጥፊ እያዞርኩ ከማስወራሽ በራስሽ አንደበት ተናገሪ። ሌባ አንተ ዝም በል በእናትህ። እኔ እንደዚህ አይነት ነገር እኔ በእናትህ ዝም በል። በስመ አብ አንተ ዝም በል። ካሜራውን አስጠፍቼ የምጠፈጥፍሽ ምን መፍታለ? እኔ ለመጠፍጠፍ ቆሻሻ ዝም በል። እኔ ምንም አላረኩም። የእህትሽ ልጅ አሁን አንቺ ምን አረገሽ? ተናገርኩ እናትሽ በቃ አለቀልሽ። ምናልባት እናቴ እርጅና ተጫጭና ዝም ብላ ስታስፈራራት ምን ትበለ? ኧረ እባክሽ። አዎ እንደዛ ነው ስታስፈራራት። አቅም ያያት ነው። ኧረ እኔ ምንም አላልኩም። አንተ ምን ሆነ ነው? እኔ እንደዚህ አይነት ነገር ነው እሷ አሁን ነው እናቴ በሽተኛ ናት። አንደኛ ግፋት አለባት፣ ሁለተኛ ሱካር አለባት፣ አቅመ ደካማ ናት። ስለዚህ እሷን እንዳታምናት፣ እኔም ብታምነኝ ነው የሚሻለው። ምን ልመንሽ? እውነታውን ነገርኩኝ። አባትየው እንደወሰደ ለድርጅት አንቺ ምን በቃ እሱ ነው እውነታው። ተናገርኩ በቃ። አባትየው ጭራሽ እንደማታውቁት አንድ አመት በላይ እንዳለ ማየዝም ብላ ነው የምርን ማየዝም ብላ ነው። እናንተ አንተም እንዳታምነው። ይኸውልሽ ቅድም ስንወጣ ካሜራውንም ገጥመነው ነው የወጣን። ሰማሽኝ? ላሰማሽ ይችላል ድጋሚ ጉድ ደረሰብን ምናምን ስትንሾካሾክ የነበረው በሙሉ ተቀርጾ ሰምቼዋለሁ። የምን ጉድ? አንተ እያጭበረበርክ ነው እንዴ? ለምን ደማጭበረበርሽ? እና ቤቴ ውስጥ ምስጢር ካሜራ አስቀምጠህ ትወጣለህ እንዴ? አዎ በቃ እያወራችሁ ቁጭ ብለን እኮ ነው። አሁን እኮ ስንወጣ ቁጭ ብለን አዎ በደንብ ይኸውልሽ እውነቱን ተናገሪ። እዚህ ከአንቺ ጋር 7 ሰዓት እና 8 ሰዓት ሙሉ ቁጭ አልኩኝ አንቺ ባለመናገርሽ። ስንት ማሰጃ አስፈልግ ነበር። እግዚአብሔር ይስጣቸው እናትሽ ሁሉን ነገር ተናገሩ። እናቴ ዝም ብላ ነው ይኸውልሽ ህፃኑ የሚያውቅብሽ ምስጢር እንደነበረ ነገረች። ምን የሚያውቀው ነገር? አዎ ሱቆ ህፃናት ስታሳግች እንደነበረ በስልክ ስታወሪ ስለሰማሽ ይሄን ህፃን ደብዛው እንዲጠፋ አድርግሻል። አስገድዩዋለሁ ስላልሻት እናትሽ ይኸው ህመም ላይ ናት። ይሄን ሁሉ ነው አንተን እናቴን ያሳመምካት። እንደዚህ የሚባል ነገር የለም ወንድሜ። እኔ ልንገርህ እኔ እውነታው ይልኝ ማዘርሽ ያለችው ማዘርሽ ያለችው ማዘር ያቀመ ደካማ ናት። አረጨዋለሁ በቪዲዮ በድምጽ ይዤዋለሁ። ሰማሽ? እናት ያቀመ ደካማ ናት፣ ምንም አታውቅም። ከዚህ በኋላ እኔ አንቺን አለማመጥም። ሄደሽ እዛ ሄደሽ ግቦታ ላይ ትለማመጫለሽ። ምክንያቱም ትንሽ ፍንጭ ስለያዝኩ እንደዛ። አንተ ምንም አልያዝክም። አሁን እቺና አቅመ ደካማ አሮጊት ሰምተህ ነው አንቄ ከሞት። ይሄ እኮ ወንጀል ነው። ውጭ ፖሊሶች አሉ አይደል? አዎ እንደራደር ነኝ አንቺ ካልሆነ እንወሰዷት ብዬ ሄደሽ ትዋግጫታለሽ። እውነቱን የምትናገሪ ከሆነ ለአንዴና ለመጨረሻ ጊዜ ዘብጥያ ከምትወርጂ የምታስቢልን ነገር ለና ለካሜራማኑ አስቢልና ምንም አላገኘንም ብለን እንውጣ። እናትሽ ሁሉንም ነገር ትናገራለች። በምን አውቃለሁ? አሁን እኮ አንተ ቀደም መስጠር ካሜራ አስቀምጠ ነው እኔ ቀርጽ አይደለም እንዴ? አሁንም ካንተ ጋር ስደራደር ደግሞ ሌላ ችግር እንደማታመጣብኝ በምን አውቃለሁ? ለጨራሽ ሌላ ታሪክ አረ አይሆንም። እኔ አላውቅም። ይኸውልሽ አሁን እኮ አልቆልሻል። አንቺ ካንቺ አንደበት ልስማው እንደራደር ወይ ደግሞ ካሜራውን እናስጠፋ ብዬ እንጂ አንቺ ለሚጠብቁ እናትሽ ሁሉንም ነገር ስለተናገረች ህመም በሽታ ይዟት ደም እንደተፋሽ ሁላ ስትነግረኝ ነበር። እንደሞተ ስትነግሪያት ይሄ ውሸት ነው።
በእኔ ጠንቋይ ቀልባለሁ። እሱ እውነት ነው። ታዲያ ምንድነው? ስለዚህ እሷ የታመመችው በዚህ አይደለም። ይኸውልሽ በዚህ አይደለም። በታመማ እውነት ነው፣ ግን የታመመች በዚህ አይደለም። አሁንም አንቺ አልገደልሽውም፣ ህፃኑ አላስገደልሽውም። እንሂድ በቃ ተነሽ ነህ ይቀራቸው። ቆይ እስኪ ቆይ ተረጋጋ። አሁን ካሜራውን አጥፋና እናውራን እናንተ። በጣም ጥሩ። ካሜራውን ካሜራ አጥፋ። አንደ ቀደሙ ምናምን ይሄ ምስጢር ካሜራ እንደማስለው ነው። አጥፋው በቃ ጠፋ። ካሜራው ጠፋ። አሁን አንተ ምንድን ነው የምትፈልገው? የተወሰነ ገንዘብ ስጪኝ፣ ግን ደግሞ ማስረጃዎችንም ማለት የሆነውን ነገር ሰምቼ ትንሽ ገንዘብ ስጪኛለሽ። ቢያንስ አንቺ ነፃ መስማቱ ለምን አስፈለገ? ገንዘብ የምሰጥ ከሆነ ነፃ የሚያስወጣ ነገር ላዘጋጅልሽ አይደለም። ምስጢሩን የምሰጥ ከሆነ ግን ከሆነ ከዚህ ሀገር እንድትወጪ እናደርጋለን። ብዙ ሰው እንደዛ እያደረግን ወንጀለኛ እናስመልጣለን። እንደዛ እያደረግን ነው የምናስመልጥ። እናቴንስ እንደማትጠይቋት በምን አውቃለሁ? እናትሽ እንዴት እንጠይቃታለን? ምን አገባን? እኔ እሺ ከሀገር ወጣሁ ልበል ወይም ገንዘብ ሰጣሁና እናቴስ ምን ብዬ እጠይቃታለሁ? ተመልሼ ዲሌት አድርጌ እኮ ነው የምወጣ። እነሱም ሳይሰሙ እዚሁ ተደራድረን እንጨርስ። የህግ አካሎች ሳይሰሙ አባትየው የሚባል ነገር የለም። ሰምተናል እኮ እሱ እውነት ነው። ምን አስዋሸሽ? በቃ እዚህ በኋላ እውነቱን አውሪና ያለሽን ትሰጪናለሽ። አባትየው የለም። እኔ ስራ ስለምሰራ ነው። ልጁ ደግሞ ያን ስራ አይፈልግም። ስራዬን አለመፈለጉ ነገር አመለክትብሻለሁ ለግብሎሽ ነው። ምንድን ብሎሽ ነው? በጣም ብዙ ሞክሯል። ልጁ ህፃን አይደለም። ልጁ እድሜው 14 ነው እንጂ 14 አመት ሰው የሚሰራን አይደለም የሚሰራው። ልጁ ጎበዝ ተማሪ ነው፣ ያውቃል ነገሮቹ። ከባድ ነው። እሺ እኔ አንተ ስታስቡ አሁን የእህቴን ልጅ መጉዳት ፈልጌ አይደለም። ገባኝ እኮ ፈልጌ አይደለም። አቅመ ደካማ እናት አለችኝ። ማንምሯቸው በዚህ ገንዘብ ነው። ስለዚህ ምንም ማድረግ አልችልም። ህፃኑን የት ነው ማን የገደለው? ወይስ አንቺ ነሽ የገደልሽው? እኔ አልገደልኩም። ተናገሪ። ገንዘብ በገንዘብ ነው እንደዚህ የሆነው? አንቺ ዝም ብለሽ ከቤት አስወጥተሽ ነው የሰጥሻቸው? ከዛ በኋላ በቃ ምን ያርጉት ምንም የምታውቂው ነገር የለም? ያው እናትየው ነው በዚህ ስትለኝ አባትየው ወሰደው እንደዚህ ሆነ ስለምላት ይሄ ሁሉ ምክንያት ነው። አዳሪ ትምህርት ቤት የሚባል ነገር የለም። የውጭ ድርጅት የሚባል ነገር የለም። ምንድነው የምትሰሪው? ህገወጥ ስራሽ ምንድነው? አይ ህገወጥ ስራ ሳይሆን እሱ ስራ ነው። ህገወጥ ስራ አይደለም፣ ስራ ነው እሱ። ምንድነው ስራው? እንደዚህ ልጆች ምናምን አመጣና ሸጣለሁ። እና እሱ ህጋዊ ስራ ነው? የሰው ልጅ አመጣ መሸጥ? አይ በፍቃደኝነት ነው። ቤተሰቦቹ በገንዘብ ነው የሚሰጡኝ። ገንዘብ ከፍዬ እኮ ነው የማመጣው። ቤተሰቦቻቸው በገንዘብ ሲሸጡልሽ፣ አንቺ ደግሞ አመጣሽ በገንዘብ ትሸጫለሽ። በገንዘብ ልጅን የሚሸጥ ሰው አለ? እንግዲህ እኔ ማውቀው ያው በገንዘብ ነው የሚሰጡኝ። እኔ ልጆችን ማን ነው ያመጣልሽ? ልጆቹን አሉ። እኔ በአካል አላውቃቸውም። እንደዛ ነው። በታዲያ ሰርቀው ነው የሚያመጡልሽ? ታዲያ እኔ በአካል አላውቃቸውም። አንቺ ለማን ነው የምትሸጫቸው? እንደዚሁ በድል ነው። ለማን ነው የምትሸጫቸው? ለምን አገልግሎት? አሁን አንተ ለምንድን ነው ይሄን ሁሉ የምትጠይቀው? እኮ አሁን እኮ እያወራን ነው። ለምን አገልግሎት ነው የምትሸጫቸው? እኔ አላውቅም ለምን እንደሚወስዱ። እኔ በምን አውቃለሁ ለምን እንደሚወስዱት? እኔ አላውቅም። ግን ያው እንፈልጋለን እንደዚህ ያናልሽ ሰሉኝ አመጣለሁ፣ ሰጣቸዋለሁ። ኩላሊታቸውን የሚያስወጡት እኔ አላውቅም። ኩላሊታቸውን ባታቸውን የማውቀው ነገር ምንም የለም። ታውቂያለሽ? ንገሪኝ። ይሄን ካልነገርሽኝ እስካሁን የተስማማነው ነገር ሁሉ ይፈርሳል። ለምንድን አገልግሎት ነው የሚሰረቁት ህፃናቶቹ? እኔ ለምን እንደሚወስዱ አላውቅም። በቃ እንደዚህ አይነት ልጅ እንፈልጋለን። አሁን እንደዚህ አይነት ነገርም የሚወስዱ አሉ እኮ። ንገሪኝ ታዲያ እንደዚህ ብለሽ ግልጽ አድርገሽ። አይኔ አላውቅም። አንቺ ለማን ነው የምትሰጪው? አየር ላይ አየር ላይ በቃ በስልክ እንጨርሳለን። እንደዚህ አይነት ልጅ እንፈልጋለን። እዚህ ቦታ አስቀምጪልን አለ። እንደዚህ በቃ ይሄንን ታይ ስላለሽ ህፃኑን ምክንያቱም ይሄ ከባድ ለማን ነው የሰጠሽው ህፃኑን? እኔ በገንዘብ ነው ለሚያስወግዱት
ያስወገዱት ምን ያርጉት አልበቃም። እሱን አላውቅም። ስለሆነም ማውቀው ነገር የለም። ግን በገንዘብ ተስማምተን ልጁን ሁለተኛ አይመጣም አታዩም አታገኙም በእንደዚህ አይነት ሁኔታ ተስማማን። ግን እንደሚወገድ ነው በህይወት ሊኖር የሚችል ሁሉ ያ አታውቂም። ግን አስወግደናል ብለውሻል። መቼ ነው ይሄ የሆነው? ከአንድ 3-4 ወር በፊት ማለት የተስማማነው ልጅ ግን 1-2 ወር ነው። ይሄው 4 ወር ነው ከተስማማችሁ 2 ወር ነው እንደዚህ ከሆነ ልጁ ከሄደ ስለዚህ ከዚህ ቤት ከወጣ 2 ወሩ ነው። እንደዛ ከደማ ይሁን አታውቂም። አይ ስልካቸውን ትሰጨኛለሽ። ስልካቸውን ትሰጨኛለሽ። አይ ምናልባት ስልክ እንደዚህ ላነሱልህም እንደዚህ ማለት የሆነ የራሱ ኮድ አለው። እነዚህን ሰዎች ለማውራት ዝም ብለህ ታጣውራቸው ኬዝ አለ። ዝም ብለህ አንተ እንደዚህ ብለህ ማውራት አዋሪዎች ናቸው፣ ሻጮች ናቸው እንደዚህ የወሰዱት። በጣም ጥሩ። ስለዚህ ሽጦትም ሊሆን ይችላል፣ ላይሞትም ይችላል። ከሀገር መስወጥቶ ሊሆን ይችላል። ከሀገር መስወጥቶ ሊሆን ይችላል ብዬ ነው የማስበው። ይሞት አይሞትም የምታውቂው ነገር የለም። ግን ሞቷል ተሸኝቷል ተብለሻል አንቺ። አዎ በቃ እንደዛ የለም። እግዚአብሔር አምላክ በህይወት እንዲቆይ ያድርገው የነጻን እሱን ብቻ ነው የምለው። ሌላ ምንም ምለው ነገር የለም። ስልክሽን ታመጫለሽ፣ እነዛን ስልክ ቁጥሮች ታመጫለሽ። ያሉበት ድረስ እኔ በጂፒኤስ ሄዳለሁ። እንደሱ ሰማሽኝ? ቀልድ አይደለም ያስኩት። ቀልድ አይደለም አውቃለሁ። ግን እኔ ደግሞ የራሴ ሪክስ ፈልጋለሁ። አንተ እኮ እንደዚህ አሁን ስትስማማ ምን አባሽ እህትሽን ልጅ ሰጠሽ አንቺ? ምን አባሽ መስማማት ነው እንዴ? ካንቺ ዲያብሎስ አንተ እኮ አሁን እኮ ገንዘብ ተስማማችሁ አይደል እንዴ? አብራችሁ ተስማምታችሁ ያለ እንደ እናንተ እኮ ራሱ ወንጀለኞች ናችሁ። ምንድነው ምን ስማማ እንዴ? አሁን እኮ ስታናግረኝ እንደዚህ ካሜራ አጥፍተህ ይኸውልሽ፣ ካሜራው ሳይሆን የጠፋ ላይቱ ነው የጠፋ። አይሽው እናንተ እየተጫወታችሁ ነው እንዴ? ውጣ ከቤቴ አንተ ውጣ፣ በእናትህ ውጣ ከቤቴ። ቁጭ በይ። ለምን ነው ሰው የምታታልሉት እናንተ? ግን ቁጭ በይ። እኔ አንተ ለምን ነው የምታታልለው? ሸላሚ ስለሆንኩ አታልልሻለሁ አይደለም? አንቺ ስንቱን ወንጀለኛ ሌባ ነህ አንተ ራስህ። ሌባ ነህ። ዝም በይ። ቁጭ በይ። ይኸውልሽ ቁጭ በይ። አስወስድሻለሁ። ቁጭ ብትይ ነው የሚሻልሽ። ቁጭ አንተ ተወኝ። ቁጭ በይ። ተወኝ። እስካሁን የተጫወትክብኝ ይበቃል። ይሄ ሰው በህይወቴ ላይ ይጫወታል። ቁጭ በይ እያልኩሽ ነው። ሰማሽ? ቁጭ በጥፍ ነው ማለት ቁጭ አንተ ተወኝ። ተወኝ። ቁጭ እንደሱ ቁጭ። ስልካቸውን ታመጫለሽ። ምንም የጠፋ ነገር የለም። እሺ አረብ ሀገር እየለፋች አንቺ እንደዚህ ትጫወችበታለሽ። ልጇን አውጣሽ ትሸጫለሽ። እዚህ ቆሻሻ ይሞት አይሞትም እኮ አታውቅም እኮ ገለኗል ስላላት ብቻ ስርሻል እኮ አንቺ። እሄዳለሁ ያለበት ሁሉ እሄዳለሁ። እውነቱን ነው የምነግርሽ። እሺ ትንሽ ነው ወደ ቀጥ ብለሽ ጭቅጭቅ ምናምን አልፈልግም። ቀጥ ብለሽ እስከ እናትሽ ድረስ ነው የምትሄጂው። ተባባሪ ነው። በጣም ባለጌ ሰው አይደለሁም። ባለጌ አይደለሁም። ባለጌዋ አንቺ ነሽ። ባለጌ ነው። ለእናት በጣም ባለጌ ናችሁ ሁለታችሁ። አንተም እሱም ባለጌዎች ናችሁ። ወደሽ እኮ አይደለም ተገደሽ እኮ ነው ያወጣሻች ሚስጥር። ነቀጥ ያው ንጭ ነቀጥ አንተ ሰውኝ በእናትህ ነቀጥ ተወኝ። ነቀጥ ነኝ ተወኝ። ልቀቅ። እንዲህ ውድ ተመልካቾቻችን እንዳያችሁት ነው። ትንሽ አንኤክስፔክቴብል ነገር ነው፣ ማይጠበቅ ነገር ነው። እንግዲህ እንደዚህ ይሆናል ብለንም ተስፋ አላረግንም፣ አልጠበቅንም። ምናልባት እንዳሉት ወይ አባቱ ጋር ይሄዳል ብለን ነበረ። ግን ብቻ ይሁን። አሁንም ቢሆን በህይወት እንዲገኝ ፈጣሪ ሁላችሁም ጸሎት አድርጉለት፣ እኛም ጸሎት እናደርጋለን ማለት ነው። እናትየዋ ትመጣለች። ሁሉንም ነገር ለመናገር እንግዲህ እዚህ ነው ያለ ነው። ምክንያቱም
እሷ እዛ ነው ያለችው። እንግዲህ እስካሁን የሚያወቀችው የሰማችው ነገር የለም። እነሱ ግን እንግዲህ ወደ ህግ ሄደዋል። ሚስጥሬን ሰማብኝ ብላ የእህቷ ልጅ እንግዲህ እንደዚህ ማድረግ አስቡት እንግዲህ ብቻ ምን እንደምላችሁ አላውቅም። መጨረሻውን ለማየት እኔም በጣም ጓጉቻለሁኝ። ምናልባት በህይወት የመገኘት እድል ካለው ብዬ ማለት ነው። እንደ እግዚአብሔር ፍቃድ ደግሞ እንግዲህ ይሄ ህፃን ሻጭ ህፃን አዘዋዋሪ ስለሆኑ በህይወት ሊገኝ ይችላል። ብቻ ያው እውነታውንም ለእናትየዋ ለመናገር እዚሁ እየጠበቅናት ነው። እየመጡ ነው እንግዲህ ተመልካቾቼ። ይሄንን ቪዲዮ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። እንግዲህ እሱ ነው የምላችሁ። ብቻ እንዴት እንደሚሆን አላውቅም። ቀጣይ እንመጣለን። ቀጣዩን ይዘን አብራችሁን ሁኑ። ቻው